በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 131ኛ ነው። በክፍል 131ኛ ላይ ላቀርበው የነበረው ሌላ ገጠመኝ ቢሆንም ግን ለጊዜው የቤተሰብ ጉዳይ ስላልተፈታ ይሄኛውን ቁጥሩን ቀይሬ አቅርቤላችኋለሁ። መልካም ቆይታ። እንግዲህ በክፍል 131ኛ የህይወት ገጠመኝ ላይ በርዕሱ ላይ እንዳያችሁት በጥምቀት ቀን ወይም በጥር 11 ቀን የተጋለጠ አጋንንት ወይም አዳልሞቴ ሊያውም በዛ ሁሉ ህዝብ መካከል በህፃን አንደበት ላይ የተገለጠ የቤተሰብ የዛር መንፈስ ምን ይዞ ጉድ እንደመጣ በቤት ውስጥ ምን ነገር እንዳፈነዳ እናያለን ማለት ነው። ሲጀምር ከዛ ነው የሚጀምረው ታሪኩ። ምክንያቱም እኔም ራሴ ይሄን ገጠመኝ እንዳቀርብ የተነሳሳሁበትና ቁጥሩን ቀይሬ ይሄኛውን ቶሎ ብዬ እንዳቀርበው የጋበዘኝ ይሄ ነው። ሌላው ሁለተኛው ይሄኛውን ገጠመኝ እንዳቀርብ ደግሞ ምክንያት የሆነኝ የቁጥር 130ኛ ላይ ያለው የአስጠኞች ችግር ሳነሳ መምህር የኛን ታሪክ አሁን በሚቀጥለው ላይ ብታቀርበው በትኩሱ ስለ አስጠኞች ያወራው ነገር ቀጥሎ ሲመጣ ሰው በደንብ ግንዛቤ ይኖረዋል የሚል ኮሜንት ስለተሰጠኝ ከዚህ ከቤተሰቡ ማለት ነው ከዚህ ገጠመኝ ቤተሰብ የተሰጠኝ ኮሜንት ነው። ኮሜንቱ ደግሞ በቴሌግራም በቮይስ የተላከልኝ እጅግ በጣም አመሰግናለሁ። ግን ደግሞ አንዳንድ ቤተሰቦች ገጠመኙ ካለቀ በኋላ ይሄንን ገጠመኝ ላቀርብ ነው እስቲ አዳምጡት ብዬ ገጠመኙን በቴሌግራም ስልክላቸው ይቆጫሉ። ምን አለበት ራሳችን ብናቀርበው እንደው ቤተሰብ ሁሉም አንድ ቢሆን ቢስማማ ይላሉ። አንዳንዴ ልጆች አንዳንዴ ደግሞ ወላጆች ሐሳባቸው ከኛ ጋራ ሊጋጭ ወይም ክላሽ ሊያደርግ ይችላል። ስለዚህ ምን እናደርጋለን? እኔ እንዳቀርበው ነው የሚጋበዘው። እናንተም ደግሞ እርግጠኛ ነኝ እኔ ገጠመኙን እንድተርከው እያብራራሁኝ እንድተርከው የምትፈልጉ ይመስለኛል። ለዛ ነው ኢንተርቪው ያቆምኩት። በተስፋ ስላሴ ኤፍታህ ዩቲዩብ ላይ ማለት ነው ኢንተርቪው ጀምሬ ነበር ተከታታይ። ያቆምኩትም በራስህ ተርከው መምህር እንግዶችን አትጋብዝ ምናምን የሚባል ነገር በጣም ስለበዛ ነው። አሁን ደግሞ ስሰማ ከአባቶች አይ ኢንተርቪው መደረጉም ችግር በሳምንት አንድ ቀን አንድ ሰው ኢንተርቪው ብታረግ በአመት 52 ሰው ኢንተርቪው ያደረክ ማለት ነው ያሉኝና ቀላል አይደለም 52 ሰው ኢንተርቪው ማድረግ በአመት 52 ሳምንት አለ። ካልሰነፍኩኝ በሳምንት አንድ ኢንተርቪው አቀርባለሁ የሚል ሐሳብ አለኝ ማለት ነው። ወደ ገጠመኙ ልግባ። እናንተ ገጠመኙን ስትሰሙ የተነሳሳችሁበት የገባችሁ ነገር ካለ ለሰዎች ሼር አድርጉ እባካችሁን። በቲክቶክ ከገጠመኙ ላይ የምትሰሙትን ሐሳብ ስትለቁ ዋና ሐሳቡን ትኩረት አድርጉና ስለምን እያወራሁ እንደሆነ ሰው እንዲገባው ከየት ጀምሬ ልቁረጠው ከየት ጀምሬ ለህዝቡ ላስተላልፍለት ብላችሁ ሙሉ ሐሳቡን ሊገልጽ የሚችል አይዲያ ልቀቁ። ስለዚህ ሰዎች ቲክቶክ ያዩ የመጡ ሰብስክራይብ እየበዛ ነው ያለው። በአንድ ወር ውስጥ 7000 ሰብስክራይብ ማግኘት በጣም ትልቅ ነገር ነው አይደል? ስለዚህ ይሄ እናንተ ልፋት ውጤትም ጨምር ስለሆነ እግዚአብሔር ያክብርልኝ፣ አመሰግናለሁ። አሁንም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ብታዳምጡ ደስ ይለኛል። ሰብስክራይብ አድርጉ ብላችሁ ደግሞ በቲክቶክ ማህበራዊ ድረገጻችሁ ላይ ይሄንን ዩቲዩብ የምትከታተሉ በሙሉ ቲክቶክ አለኝ መምህርን በዚህ ላግዘው ፈልጋለሁ የምትሉ ቲክቶክ ላይ ሄዳችሁ የመምህር ተስፋዬ ዩቲዩብ ይሄ ነው፣ የስብከት የሚያገለግልበት ይሄ ነው፣ እንዲሁም ደግሞ ገጠመኝ የሚያቀርብበት ኢንተርቪዎቹ ይሄን ይመስላሉ ብላችሁ በራሳችሁ በገባችሁ መጠን አብራርታችሁ ሰብስክራይብ እንዲያደርጉ ብትጋብዙልኝ ደስ ይለኛል። ምክንያቱም ትምህርቱ በተስፋፋ ቁጥር በጣም ብዙ ሰው እየዳነ ነው። በተለይ ደግሞ ወደ ገጠሩ ክልል ላይ ትምህርቱ በመስፋፋቱ በጣም ነው ደስ ያለኝ። በአንድ ፍላሽ ላይ ከ14 እስከ 30 ገጠመኝ እየጫንኩኝ ወደ ገጠሩ ክልል በፍላሽ እየሰጠን ያለን 120 130 ቢያንስ በወር ገጠመኝ ይልካለሁ። በፍላሽ ማለት 120 ፍላሽ ማለት ነው። ስለዚህ 4GB ፍላሽ ከውጭ ሀገር ስትመጡ ቤተሰቦች 4GB ፍላሽ ወይም 8GB እነዚህ ሁለቱ በጣም ወሳኝ ናቸው።
ስጦታ ብላችሁ ስትመጡ እንደው ሌላው ነገር ይቅርብኝ ፍላሽ ቢመጣ ደስ ይለኛል። ሚሞሪ ትንንሾቹ ሚሞሪ አሁን ሚሞሪ የሚቀበል ስልክ አለ። በርግጥ ግን በስርዓቱ በክብር እንዲያስቀምጡት ቴሌቪዥን ላይ ሰክተው እንዲያዩት በፍላሽ መምጣቱ ጥሩ ነው። ዶክመንተሪ ነው። ስልክ ላይ ሲሆን ሊያጠፉት ይችላሉ። ስልኩ ሲሰረቅም በዛው ሊጠፋ ይችላል። ፍላሽ ላይ ግን ፍላሽ ቤት ነው የሚቀመጠው። መጽሐፍ በሉት በቃ ፍላሽ። የገጠር ሰው ደግሞ ፍላሽ ዶክመንት አድርጎ ስለሚያስቀምጥ ወይም ደግሞ አንድን ንብረት በእንክብካቤ ስለሚያስቀምጥ በፍላሽ መደረጉ ጥሩ ነው ብዬ አስባለሁ። ስለዚህ ፍላሽ በጣም ወሳኝ ነው። አሁን እጄ ላይ ያለው ፍላሽ በሙሉ ጨርሻለሁ። ወደ 500 ፍላሽ መጥቶልኝ ነበር። ሁሉንም አስረክቤያለሁ። እሱን ደግሞ እንደገና ውጤቱን እንጠብቃለን ማለት ነው። ገጠር ክልል ላይ በጣም ብዙ ቦታዎች ላይ በተለይ ኦሮሚያ ክልል ላይ አንድ ወንድማችን በቃ ያልገባበት ጉድጓድ የለም፣ ያልገባበት ጓዳ የለም። ንስሐ የገቡ በጣም ብዙ ሰዎች አሉ። በዘንድሮ በ2017 ላይ ባለፈው ማለት ነው 2017 ላይ በጣም ብዙ ሰዎች ንስሐ ገብተዋል በከባድ አምልኮ ወጥተው እና ምክንያቱ እኛ መሆናችንን ስናስበው ደስ አይልም? በጣም ደስ ይላል። እግዚአብሔር ደግሞ እኛን ምክንያት ስላደረገ ስሙ የተመሰገነ ይሁን። እሺ ወደ ገጠመኙ እንግባና እግዚአብሔር የሚያስተምረን ነገር እስቲ ወደ ልባችን እናስገባ። ጥምቀት ታቦት በከተራ ካስገቡ በኋላ ወይም ደግሞ ወደ ጥምቀተ ባህር ታቦቱን በጥር 10 ካደረሱ በኋላ በማግስቱ ደግሞ መተው ጧት ካህናት ጸሎት ካደረጉ በኋላ ቅዳሴው ከተካሄደ በኋላ ጸበሉ ይረጫል አይደል? እና ሁላችንም ጸበሉ እንዲነካን ግርግር ውስጥ እንትላልና ልጆች የያዘን ሰዎች ደግሞ እንኮኮ እናረጋቸዋለን ልጆቻችንን። እና ልጆቻችንን እንኮኮ በምናረግበት ሰዓት ልጆቻችን ጸበሉ እንዲያገኛቸው ስለሆነ ከኋላ ደግሞ ሰዎች ከለላችሁን ይላሉ። ስለዚህ አንዴ ይቅርታ ምናምን ብላችሁ ልጆቻችሁ ከፍ አድርጋችሁ አስጠምቃችሁ ደግሞ እንደገና ደግሞ ራሳችሁን ትጠመቃላችሁ። ብቻ ግርግሩ በጣም ከባድ ነው። በዛ አጋጣሚ ልጆቻችሁን ሰው እንዳያረጋግጥባችሁ ተጠንቅቃችሁ እንደዚህ አይነት ቦታ ላይ በምትጠመቁበት ሰዓት ሞባይል መሰረቅ አለ፣ መረገጥ አለ፣ መውደቅ አለ። በጣም ብዙ ችግሮች አሉ። አጋንንት ራሱ ሊነሳ ይችላል። እና ይህ ቤተሰብ ሁለት እህት ማማቾች፣ አንድ ወንድም ትንሽዬ ማለት ነው ወደ እድሜ ወደ 14 ዓመት የሆነ እንደገና ደግሞ ትልቅ አንድ ወንድ ደግሞ አለ እድሜው 22 ዓመት የሆነ አጠቃላይ 4 ልጆች መሬት አንድ ልጅ ደግሞ በእንኮኮ አባትየው እንኮኮ አድርጎት እናት ካጠገብ የእናት እህት ከገጠር የመጣች ደግሞ ከዚህ ጋር አጠቃላይ ወደ 7 ሰው በሉት በቃ ምን 8 ነው እንጂ 8 ሰው ሙሉ ቤተሰብ ነው እንግዲህ ጸበል የሚጠመቀውና ጸበሉ ሲመጣ እንደዚህ ሲነካቸው እናትየዋ እንዲህ ጎንበስ እንትን ማለት ጸበሉ ሲልክ የመጀመሪያው ፍጥጣሪ ሲነካቸው ድንግጥ ብሎ ጎንበስ አሉ። ይሄን ግን ማንም ሰው አላስተዋለም በወቅቱ እና ቁጭ ነው ያሉት። በቃ በዛ ግርግር መካከል እንደዚህ በጎንበስ ነው ጸበሉ እንዳይነካቸው። ግን እንኮኮ የተደረገችው ሕፃን ልጅ ግን ጸበሉ አግኝቷት ቄሱ ደግሞ አጋጣሚ ሆኖ የሚረጩት እሷ ላይ ነው፣ ልጅቷ ላይ ነው። እርጩልኝ እንግዲህ ልጅን ከፍ ካረጋችሁ እርጩልኝ ማለት ነው አይደል? እና ቄሱ በደንብ አድርገው አርከፈከፉባት። ሕፃኗ ጸበሉ አፍኗት የምትጮህ ነው የመሰለው ሰው ምናምን የሚሉት ነገር አለ አይደል? ሕፃናት ጸበል ሲጠመቁ እና ቃውጥ ያደረገችው ወር ብላችኋች እና በቃ ይበቃታል አውርዳት ተባለ። ከዛ ልክ ውርድ አድርገዋት አይዞሽ በቃ ማን ብሎ እያባበሏት እያለ ሰውየውን ሆዱን እንግዲህ ቆመቷ እዚህ አካባቢ ስለሆነ ሆዱን ነቀስ አደረገችው። ከዛ ምን ነው የሚጣያላት ልቀቃን ማን ብሎ በቃ መንፈሱ ጮኸ እና እኔ አዳልሞቴ ብደበቅ ተያዝኩኝ ምናምን አለ። እንዴት ነው የምትደበቀው? ባናንተ የምን አዳልሞቴ? በቃ ሰውየው ደነገጡ። በጣም ነው የደነገጡት። ሰው ደግሞ እዛ አካባቢ ላይ ሲነክሷት ምን ነው የሚጣይ ማም ሲል ግርግር ሲነሳ የተወሰኑ ሰዎች ምን ሆናችሁ ማን ብሎ እንትይሏቸው እና አረ ደከሰችኝ ሆዴን ደግሞ አዳልሞቴ ነኝ ይላል። እናትየዋ እዛ ጋር ሹልክ ብላ ከወጣ እዛ ሜዳ ላይ ቁጭ ብላለች። ጸበሉ ጀርባዋን ነክቷት እንዲህ ትንዘፈዘፋለች። ከዛ ልጆች ሁሉ ተጠምቀው ብለው እማየታለች ብለው እየፈለጓቸው ሜዳ ላይ ያገኟቸው። ሜዳ ላይ ተገኙና ከዛ ሚጣነከሰችኝ እኮ ከዛ ደግሞ አዳልሞቴ እያለች ጮኸች። እኔ አዳልሞቴ ስደበቅ ተያዝኩኝ አለች ብሎ አባትየው መጥቶ እየነገሯቸው ሴትዮዋ ቀና አይሉ ከዛ እየነገርኩሽ እኮ ነው ምናምን ብሎ ቀና ሲያደርጓቸው ፊታቸው ውጥ ብሏል። የሆነ አላር የተናደደ የተቆጣ ፍም የመሰለ ፊት። ከዛ ምን ሆነሻል አላት። ምንም አልኩ አለች።
ችግር አለ እንደ ነገር ብለው አንዱን ሰንበት ተማሪ ሳብ አደረጉትና እንግዲህ አስቡት ሰንበት ተማሪው እንደ አንድ መንፈሳዊ ሰው ተቆጥሮ ነው እዛ መዘምራኖች ታቦት ሊወጣ ስለሆነ ዩኒፎርም ለብሰው ምናምን ይድግድጋቸውን ሞጣይታቸውን ያደረጉ ምናምን ልብሳቸውን ያስተካክሉ ተሰብስበዋል እና ልጄ የሆነ ነገር ሳትሆን አትቀርም ጸበል ሲረጭ እቺኛው ልጅ አዳልሞቴ ነኝ ብሎ ጮኸ እሷ ደግሞ ፊቷ ተለዋወጠብኝና ምንድነው ማድረግ ያለብኝ ጸበሉ እንዴት በደንብ ላገኝ የምችለው ይዛት ግባ ይዘዋት ይግቡ እኔ አዳልሞቴ አላቅም አለች አንደኛው ልጅ ማለት ነው ከዛ እሺ ያሉና በቃ ዝም ብለው ቆሙ መግባት አቅቷቸው አይደለም ግን አገልጋይ ናቸው ያውቃሉ ብሎ አስበው ነው ከዛ ሰንበት ተማሪዋ ስትቀላቀል ምንድነው የሚሉሽ አሏት ጓደኞቿ እዛው እንግዲህ እግዚአብሔር ሲያመጣው ነው አዳልሞቴ ምናምን ብሎ ጮኸ ሚስቴ ላይ ልጄ ላይ ነገር ሚስቴ ደግሞ ፊቷ ተቀያየረብኝ ይላሉ እኔ እንደዛ ነገር ነው ያሉት አይመቸኝም ያው እዛ ይዘው ወስገብተው አያጠምቋትም እንዴ አለች አዳልሞቴ አለችና እንዲህ እየዞርሽ ለካ የምትፈልገው እኔ ነው እኔ ልጆቼ ሳስጠምቅ አይታለች ልጅቷ እና እንደዚህ ከፍ አድርገን ማለት ልጆቹ ተጠምቀን ብለን ስንመጣ ያው ብዙ ሰው ሰላም ይለናል እዛ በጣም ብዙ ሰው አግኝቶናል ኢቭን የሰላምዬ ጓደኛ ራሱ መዘምራን ነች እና እዛ ሁሉ እናገኛቸዋለን አሁን በጣም ይገርማቸዋል ልጅቷ አፏ ሳታውቀው አዳልሞቴ እያለች ነው የምትሄደውና ምንድነው የምትይው አንቺ አዳልሞቴ እያለሽ ኧረ ልጅቷ የሆነ ነገር ሆናለች አሏት ጓደኞቿ ይስቃሉ ቆይ ዝም በሉ እስቲ ተው እናንተ ትላቸዋለች አይ ራሷ ልጅ ጤነኛ ነች ምን ሆና ነው ይከተሏታል ከዛ አየችኝ መጣችና ሰላም ነው መምህር አለችኝ እግዚአብሔር ይመስገን ተጠመቅ አለችኝ አዎ በስብስ ልጆች እዛ ሊጠመቁ ገብተዋል አልኳት እዛ ጋር አንድ ሴትዮ እንትን ብለዋል ታማዋል መሰለኝ ስታየት ታርጋቸው እንደገና ልጃቸው ደግሞ የአባትየውን ሆድ ንክስ አረጋቻቸው አዳልሞቴ ነኝ እያለ እየጮህ ነበር አሉ አለችኝ እሺ ላያቸው አልኩኝና መጣው ብዬ ወደዛ ጋር ሄድኩኝ ከዛ የታሉ አልኳት ሰንበት ተማሪዋ ጋር ሄዳ የታሉ ሴትዮ አለቻት ከዛ ሰውየው የታሉ ሰውየውን ፈልገን ነው አገኘናቸው ልታዘዝ ብዬ ነው ማለት ነውና ከዛ አባቴ ምን ሆኖ ነው አልኳቸው ምንድነው አሉኝ አይ መምህር ነኝ አልኳቸው ጎሽ እሺ አባቴ እሱ ነው ስለ መንፈስ የሚያውቀው እሱ ነው እሺ አለቻቸው ልጅቷች ሰንበት ተማሪዋ ስለ መንፈስ የሚያውቀው እሱ ነው በደንብ ንገሩት አለቻቸውና ሄደች አመሰግናለሁ ብያት ሄደችና ከዛ ወደ ሴትዮዋ ሄድን ከዛ ምን ሆነ አልሳቸው ጊዜ ይሄው ሆዴ ነከሰችኝ አሉ ማቺ ትንሿ ከዛ ሚጣዬ ደራሽ ማን ስምሽ አልኳት ራሷ ስሟን ነገረችኝ እንሂድ እንጠመቅ አልኳት አልፈልግም አለችኝ ይሄው ተጠምቄያለሁ አለችኝ አይ እንሂድና አንድ ጊዜ እንጠመቅ አልኳት ከዛ ተዋት በቃ ምናምን አለኝ ትልቁ ወንድሙ 22 ዓመት ምናምን ይሆነው ተዋት በቃ ምንድነው ተጠመቀች አይደል ምናምን አለ አይመለከትህም ከአባት ጋር ነው እያወራ ያለሁት በኮስተር ስልበት ድንግጥ አለ ምክንያቱም አባትየው ነው ይዘውኝ የመጡት ልጅ ነው አባቱ ካመጡ ዝም ብሎ መስማትና መታዘዝ ነው ያለበት እና ድንግጥ ብሎ መለስ አይመለከትህም ከአባት ጋር አባት አይደል ይዘውኝ የመጡት ከአባት ጋር ነው እያወራ ያለሁት ወስጄ እንዳስጠምቅላቸው ከቻልክ አስጠምቅና ካልሆነ ግን አይመለከትህም አልኩት ከዛ ዝም አለ ከዛ ማዘር እንዴ ነው ሰላም ነው ሳቸው ጊዜ እግዚአብሔር ይመስገን አለኝ እንደዚህ ብሎ የሆነ ጠመም ነገር አለ አይደል የሆነ እንዴት ነው አላል አንዳንድ ሰው ሆን ብሎ ሲጣመም እግዚአብሔር ይመስገን እሺ ለማንኛውም ድጋሚ ብትጠመቁ ጥሩ ነው ሁላችሁም ታስጠምቃታለህ ወይስ እኔ ላስጠምቃት ስለው ጊዜ ራሴ አስጠምቃታለሁ እሺ ና አስጠምቃት አልኩት ከዛ ገና ከዚሁ ብድግ አድርጎ አንኮኮ አድርጎት ይዛት ጊዜ ተወራጨች እየተወራጨች አይሆንም አልፈልግም በቃ ተጠምቄያለሁ ምናምን አለች ይዛት ይላልኩት ከዛ ሞባይሌን ሳባርጌ ከርቀት እንደዚህ ራስ አባርጌ ለመቅረጽ ሞከርኩኝ እና ወደ ህዝቡ መካከል ስለገባብኝ እኔም ተከትየው ገብቻለሁ ልጆቼ ወደ እነ ሰላም ወደ እነ ዘብ ይፈልጋ ማለት ነው እነሱንም ያያየው እሱንም ያያየውኝ ልጅቷ የተወራጨች እሱ እንደዚህ ብሎ ተሸፍኗል እንደዚህ ይዟት ይሄ ያላርሰው ትቆሽ እዚህ ላይ አስቀምጧታል እንደዚህ ተሸፍኗል ተንደርድሬ ልኩኝና ልጅቷን እንደዚህ ደግፌ ይዣት እሱን እንደዚህ ግልጥ አረጋዋለሁ ጸበሏን ድግዜ እዚህ ጋር ሲያለብሰው ልጅቷን ወረወራት እሱ ራሱ ችግር አለበት ማለት ነው ሁለት በሉ እናቲ ሶስት ነው እንጂ እናትየው ጭምር ከዛ እኔ አዳልሞቴ እያለ እየጮኸች ወይኔ ስደበቅ ተያዝኩኝ ማን አንተ አዳልሞቴ ነኝ ከእናቴ መጣው አው የት እናትየው ላይ ሆኖ ተደበቀው አው እሷ ላይ ሆኜ ስደበቅ እዚህ ጋር ተያዝኩኝ አለ
የተሻገር ካለ ስለ ጊዜ አያቸው አንድ መንፈስ ቢሆንም ሁለት መንፈስ እናትየው ላይ ሲደበቅ እዚህ ጋር ተያዘ አንድ ናቸው ማለት ነው። እናትና ልጅ ሲታመሙ ወይም ልጅ ሲታመም እናት ላይ ነው ችግሩ የሚባለው ትልቁ ጉዳይ ይሄ ነው። እና ሄድን ተቀላቀልን። አቡሽም ማነው ጎረምሳውም ጮኋል እና ፊቱን ከልሎ ነበር ሲወራጭ ነበርና ሁላችሁም ጸበል ተጠመቁ። አዳልሙት የሚባል የቤተሰብ የዛር መንፈስ አለ። ቡና የሚወድ ነው፣ በውርስ የሚያጣላ ነው፣ ሃይማኖት የሚዘበራርቅ ከቻለ ጴንጤ ወይም ደግሞ ሌላ እምነት ውስጥ ወይ ፓጋን ኤቲስት የማድረግ ልምድ አለው እና በጣም አደገኛ መንፈስ ነው ብዬ 5 ደቂቃ አነስ ያለች ነገር አስተማርኳቸውና ስልክ ቁጥር የሰጥቻቸው ተለያየን። ከዛ አባትየው በጣም ገረማቸው። ምክንያቱም እሳቸው አዳልሙቴን ይገብሩለታል፣ ያመልካሉ። እናትየዋ ላይ ነው የሚያጓራው፣ አባትየው ነው ቡና የሚያፈሉት። እናትየዋ ላይ ይጮሃል፣ አባትየው ደግሞ ቡና ያፈላሉ ማለት ነውና አዳልሙቴን እንደምንድን ነው የሚያስቡት እኚህ ሰውዬ? እንደ ጠባቂ መልአክ፣ የእናትና የአባቶቻችን አምላክ ወይም ደግሞ የእናቴ አባቴ ከራማ የእናቴ አባቴ አምላክ ነው የሚሉት እና ጥምቀት ብቻ ነው የሚመጡት። በቃ ጥምቀት ላይ መተው ተጠምቀው መሄድ ነው እንጂ ሌላ ይሄ ሃይማኖታዊ ቦታ ስራ ንግስ ምናምን ይሄ አገልግሎት የሚባል ነገር ልጆቹም ቤተሰቡ ምንም የለበትም ምንም ሁሉም። ግን ቤት ውስጥ ደግሞ እሬቻ በሚከበርበት ሰዓት ፈጫሳ ሲደረግ የተለያዩ የቦረኗም ቤት ስትከብር ምናምን አንዳንድ በኦሮሚያ ክልል ውስጥ ያሉትን ባህላቶች ደግሞ ለማክበር ደግሞ ይሄዳሉ እዛም ደግሞ ይሳተፋሉ ማለት ነው። እና አያታቸው ግቢ ውስጥ ትልቅ ዛፍ ነበረ። ያ ዛፍ ቅቤ እየተቀባ ይመለክ የነበሩ ቤተሰቦች ናቸው። ይሄ እንዳለ ሆኖ ግን ይሄ ቤተሰብ ደግሞ አሁን እምላችሁ ደግሞ ይሄ ቤተሰብ ደግሞ ዘመናዊ ቤተሰብ ነው። ቤታቸው ሲሄድ ጠርተውኝ ቤታቸው ሲሄድ ደግሞ ሌላ ነው የሚኖሩት ኑሮ ሌክዠሪ የሆነ በጣም የሚገርም ህይወት ነው። G+2 ቤት ነው። ከዛ ደግሞ በቃ ሁሉም ሶስቱም ክፍል ላይ G+2 ማለት ግራውንድ አለ፣ አንደኛ አለ፣ ሁለተኛ፣ ሶስቱም ላይ ሶፋ፣ ሶስቱም ላይ ቴሌቪዥን፣ ሶስቱም ላይ ፍሪጅና በቃ የተሟላ ነው። ግን ሁሉም የራሳቸው ነው ማለት ለምን እንደዚህ እንዳደረጉት ራሱ አይገባኝም። ብዙ ናቸው። 8ቱ እንዳሉ ሆኖ ዘመድም ደግሞ ይመጣል አንዳንዴ። ግን የሚኖሩት ኑሮ በጣም ዘመናዊ ኑሮ ነው። ልጆቹ የሚማሩበት ትምህርት ቤት የሚገርም ትምህርት ቤት ነው። በጣም ሀብታም የሚባል ትምህርት ቤት ታውቃለች። እንደ ስኩል ኦፍ ቱሞሮ እንደ በጣም ይሄ ሀብታም የሚባሉ ትምህርት ቤቶች አሉ። በጣም ብዙ ክፍያ የሚከፈልባቸው እንዲሁም ደግሞ የባለስልጣናት ልጆች የሚማሩበት ትምህርት ቤት አይነት ነገር ነውና ቤታቸው ስመጣ ልጆቹ በጥሩ ነገር አይቀበሉኝም። ማለት ሀብታም ስለሆኑ አይደለም፣ ግን ለሰው ያላቸው አመለካከት ወይም ደግሞ አስተዳደግም ሊሆን ይችላል። ከዛ ውጭ ደግሞ መንፈሱም ሊሆን ይችላል። ውስጥ ያለው ወላያቸው ላይ ያለው እኔን ላይወደኝ ይችላል የሚለው ሐሳብ አለ እኔ ጋር። ግን በብዛት ከቴሌቪዥንና ከስልክ ጋር የተገናኘ ስለሆነ ላይፋቸው ከላፕቶፕ ጋር ከማህበራዊ ሚዲያ ጋር ብቻ የተገናኘ ስለሆነ ላይፋቸው እንትናቸው ተፈጥሯቸው ይለያል። ለሰው ያላቸው እንግዳ ሲመጣ ሰላም የሚሉበት ሁኔታ፣ እንግዳ ሲመጣ ከሰው ጋር ለመጫወት ያላቸው ምግብ ሲመገቡ ሲጣሉ እርስ በርስ ምናምን ያለው ሁኔታ ትንሽ ይለያል። እና እኛ አባት ጠርተውኝ ትምህርትህን እኮ ያዳመጥን ገርሞኛል፣ የጠራንህ ከሳምንት በኋላ ቢሆንም አንድም ቀን ግን ያመለጠን ቀን የለም፣ ሁላችንም ያዳመጠን ነው ከእናትየዋ በስተቀር አሉኝ። ምን ነው እሳቸው ግን ቢያለች አስቸግረች፣ ይኸው አላሰማም አላዳምጥም ብላ ትገባለች። በእርግጥም እሷ ላይ ነበር የሚያጓራው። ያጓራል። ቤት ውስጥ ምን ታደርጋላችሁ? እኔ ቡና ፈላለታለሁ፣ ካድምለታለሁ፣ እንከባከባታለሁ እና የእናቴ አባቴ አምላክ ነው ብዬ በቃ እሷ ላይ ያለውን እንከባከባለሁና ለዚህ ሁሉ ያበቃን እኮ የሚመስለኝ እሱ ነው አሉኝ። እንዴት አልኳቸው። ይመርቁናል እየመጡ ሽማግሌዎች ከገጠር እየመጡ መርቀውን ተፍተውብን ቡና ባፋቸው እርጎ ጫት ምናምን ጠጥተው ወተጠጥተው ይተፉብናል። ከዛ በኋላ ምርቃታቸው ደረሰ። ይሁን ለዚህ ሁሉ በቃል ብለን እኛ የምናስበውና ተምታታብኝ እኮ የምታስተምረው ትምህርት ደግሞ እውነት ነው ያለብን። ለምሳሌ እኔ አሁን ደም ያስቀምጣኛል የወር አበባ ያለው አሉ ሰውየው። አንተ የምትለው የወር አበባ ከሆነ ወንድ ልጅ የወር አበባ ያያል ብለህ ስታስተምር ሰምቻለሁ አለኝ። የቆየ ትምህርት ነው የሰሙት የዛሬ 4 ዓመት 5 ዓመት። በነገራችን ላይ በማህበራዊ ሚዲያ ላይ ሰሞኑን አንድ የሆነ ሰው ኢንተርቪው ተደርጎ ወንዶች የወር አበባ ያሉ ብሎ ጋዜጠኛ ሲናገር ሰምተው ዩቲዩብ ላይ ሲቀባበሉት ነበር አንዳንድ ሪአክሽን የሚሰሩ ዩቲዩበሮች። እና ምን ያህል ትምህርታችንን እንደማያዳምጡ በዚህ ማየት ትችላላችሁ። እኛም ስንት የጮህነውን ነገር አንድ ቀን እንኳን ለቀው ታያውቁ። እስቲ እንደው እውነት እንደነ ባቢ የመሰሉ
ሌሎችም ዩቲዩበሮች እነዚህ ሪአክሽን ቪዲዮ የሚሰሩ የሚያስቅ ነገር ብቻ የሚሰሩ ሰዎች የኛን ቪዲዮ ቆርጠው ተጠቅመው ያውቃሉ? ገብተው እንዲያዩ አይፈቅድላቸው። በጣም ሰነፎች ናቸው። ዘና ማድረግ ብቻ የሚፈልጉት፣ ፈታ ማለት ብቻ የሚፈልጉት። በዛ ላይ በትምህርታችን እርግጠኞች አይደሉም። ስለዚህ በጣም ሰነፎች ከመሆናቸው የተነሳ የሆነ ጋዜጠኛ የሆነ ሚዲያ ላይ ወንዶች እኮ የወር አበባ ያሉ ብሎ ሲናገር እሱን ቆርጠው ይቀባበሉታል። ስለ መንፈስ የምናስተምረውን ይሄን ትምህርት ግን ገብተው ሙሉን አያዳምጡ። እኛ ስንት የጮህንበት ይሄን ጉዳይ። ወደ ዋናው ነገር ልመለስና እኛ አባት እኔ አሁን ደም ያስቀምጠኛል በሳምንት 3 ቀን ያስቀምጠኛል አሉ። ሰንበት ቀን ሮብና አርብ ያስቀምጠኛል አሉ። አያችሁ፣ ሰንበት ቀን እንዳያስቀድሱ ቅዳሜ ጠዋት እሁድ ጠዋት ማለት ነው። ማስቀደስ ግን ይፈልጋሉ። የሚገርማቸው አጠገባቸው ቤተክርስቲያን እኮ አለ። ሁሉ ጊዜ በጣም ነው የሚሰማኝ ቤተክርስቲያን ሄጄ ማስቀደስ እፈልጋለሁ አሉ። ሮብና አርብ ደግሞ እንዳይጾሙ እኮ ነው ምላችሁ። ይሄ ምንድነው ከእንትን ጋር የተገናኘ አይደለም። ደም ስለታያቸው መሄድ የከለከላቸው አለ የለም ሳይሆን እንደዚህ ሆኜ አልሄድም ብሎ ስለሚያስቡ ነው እሳቸው እንጂ ከሩቅ ተሳልመው መመለስ ይችላሉ። ግን ደም በስነ ስርዓቱ ሽንት ቤት ሲቀመጡ ደም ይወጣቸዋል። ልክ እንደ አይነ ምድር ማለት ነው። እና ይሄ ችግር አለብኝ። በዛ ላይ ከሚስት ጋራም በፍጹም አብሬ ተኝቼ አላውቅም። ልጆች ለመውለድ ብቻ ነው የሚፈቀድልኝ እንጂ ከዛ ውጪ ሌላ ውጪ ሄጄ ነው። ሌላ ሚስት አለችኝ፣ ሌላ ቅምጣለችኝ። እሷም ታውቃለች። እሷ ነች ያገናኘችኝ፣ የፈቀደችልኝም እሷ ነች ብሎኝ ቁጭ ምን ማለት ነው አልኳቸው። ሚስቴን ላትነካብኝ የሚለኝ ነገር አለ እሷ ላይ ሆኖ እና የእናቴ አባቴ አምላክ ስለሆነ ከሷ ልጆች ሰጣለው። ሌላ ደግሞ የምታገባት ሴት ደግሞ ትኖራለች። የምትፈልገውን ጨዋታ ከሷ ጋር መጫወት ትችላለች። ሚስቴን እንዳትነካ ብሎ የሚያወራኝ አለ ብለውልኝ። ስለዚህ ስለ መንፈስ የገባሁት ነገር አለ ስላቸው ጊዜ ለዛ ነው የገባኝ ነገር ስላለ ነው አንተን በደንብ ያዳመጥኩ እንጂ ትምህርት ላይ ስታስተምር የሰማሁት ትምህርቶቻችሁን የማይቀበሉ ሰዎች እንዳሉ ሰምቻለሁ። አዎ እኛ እንሰማቸዋለን ያሉት እኛ እንረዳቸዋለን። ችግሩን የምናውቀው እኛ ስለሆነ የምናመልከውም እኛ እዚህ ያለ ነው። በደንብ አድርገን ቡናውን አፍልተን እንዴት አድርገን መንፈሱ እንደምንካድመው የምናውቀው እኛ ስለሆነ እኛ እንሰማቸዋለን። ሌላውን ተወዋል። የነ ቢንያምን ሰምተው በጣም ያዘኑት። የቢንያምን ቪዲዮ ራሱ አይተውት መምህር ግን ይሄ ሰው ትልቅ ሰው አይደለ እንዴ ያሉኝ። አዎ አልኳቸው። የኔ ይሄው ሚስቴ እንኳን እዚህ ተቋር ሲነሳ ያለ ሲነሳ ቡናውን እንደዚህ አንከሽከሽ ሳቀርብላት ከትኩሱ ላይ ዝግን አድርጎ ቃም የሚያደርገው እሱን ቃም ካረገ በኋላ ብርድ ይላል እና በጣም ቁጡ፣ በጣም ተናዳጅ፣ በጣም በቃ ስለ ሚስትየዋ ባህሪ ሲገልጹ እዛ ጋር ሚዲያ ላይ የምናውቃቸው ሰዎች ባህሪያቸውን በቃ ራሱ ናርሲሲስትነታቸውን ኢጓቸውን ራሱ ነው የገለጹት። ጠቋር ምን ያህል አንድ አይነት እንደሆነ የምታውቁት በዚህ ነው። ግርም ምን ያለኝ ይሄን አሁን ሲናገር ማንም ሰው ላያምን ይችላል። ይሄንን ቤተሰብ ግን በመቀላቀል ደስተኛ ነኝ። ለምን ለቅዱስ ቁርባን የበቃ ቤተሰብ ስለሆነ ማለት ነው። እና የሚስቴ መንፈስ ሲነሳ ቡናውን ቶሎ ብዬ ቆልቼ ምን ብዬ አፏ ላይ ያረጋሉ እንዲህ ታረጋለች። ከዛ ዝግና አልጋ ቃም ነው የምታረገው። ምላሷ አይቃጠል ምን አይል ፍሙን እሳት ራሷ አንስታ ትበላለች። ፍሙን እሳት እና ምን ያህል ሰዎች እንዳልገባቸው የተረዳሁት የእናንተን ትምህርት ስሰማ ነው አሉኝ። በአንድ ሳምንት እንኳን የነቃሁኝ አሉ። እሺ አባቴ እኔ ዝም ብዬ ማዳመጥ ነው ስሬ በጣም። ምክንያቱም የሚስብ ነገር ነው የሚናገሩት። የሚስብ ስላችሁ ምንድነው ከሴትየዋ ይልቅ ሰውየው ናቸው መንፈሱን ይሽሩሩ ያሉት። ከቤት እንዳይወጣ የተንከባከቡት። ምን ልታዘዝ፣ ምን ላድርግልህ፣ እሺ ያሉ በምርክክ እየሄዱ መንፈሱን እሽሩሩ ያሉት ቀሚስ ለብሰው ሁሉ እና ሚስት ያጋባኝም የእሷ ላይ ያለው መንፈስ ነው። ፈቅጄልሃለሁ የትየገሌን ሂድና ጠይቃት እሺ ትልሃለች ተብሎ ሄዶ ሲጠይቁ እሺ ያለችው በመንፈስ መናበብ አለ። ምክንያቱም የልጅቷ ሰውየው ያገባት ልጅ ማለት ነው ቆሞ ቀር ነበረች። ቆሞ ቀር ማለት ምንድነው? ወንድ የሚጠይቃት ወንድ ጠፍቶ ቆንጆም አይደለችም ማስቀያሚም አይደለችም። ዝም ብሎ መሃል ላይ መልክ ያለው ሰው አለ አይደለም? እንደዚህ ዝም ብሎ ብዙ የማይስብ ሴትነቷ ብቻ እንደዛ አይነት ነገር ሰው ዝም ብሎ በተፈጥሮ ነው የምላችሁና እድሜዋ ወደ 30 ምናምን ሄዷል። እና የሚያገባት ጠፍቶ 35 ምናምን ሆናለች። እና አግቢ እየተባለች ማን ይምጣ ታዲያ ደፍሮ የሚመጣ ጠፋ ትላለች። መጨረሻ ላይ ግን የሷ እናት እዚህ ሴትዮ ጋር እየመጣች ስለምትካድምና አብራ ቡና ስለምትጠጣ መንፈስ ተናበው የትየገሌ ልጅ ሂድና አግባ፣ ግን አንተ እዚህ ነው የምትኖረው፣ ከሷ ጋር ሄደህ ደግሞ ቀን ተጫወት፣ ማታ ከዚህ ነው የምትኖረው ተብሎ ተፈቀደለት በመንፈሱ። በዚህ ልክ ልጆቹ ራሱ ያውቃሉ ሁለት ሚስት እንዳለው። ክርስቲያን ናቸው፣ ኦርቶዶክስ ናቸው ሰውየው።
እንግዲህ እንደ ኦርቶዶክስ ሆነው እንደ ኦርቶዶክስ አይደለም እየኖሩ ያሉት፣ ግን ሃይማኖታቸው ምንድነው ሲባል ኦርቶዶክስ ነው የሚሉት። በየዋህነት ብቻ የሚኖሩ ሰዎች አሉ አይደል? እንደዛ ናቸውና እና ምን ያደርጋሉ ታዲያ ስላቸው፣ ያው እንግዲህ የወንድነት ስሜቴ ሲመጣ እዛ ሄጄ ያበርዳለሁ፣ እዚህ ደግሞ እሱን አገለግለዋለሁ፣ ጎንበስ ቀና ብዬ አገለግለዋለሁ። ልጆቼ እንዳትነካ እኔ አለሁኝ፣ ልትገልም ከፈለክ ልታድን ልታሳምም ከፈለክ እኔ አለሁኝ፣ እኔ ላይ ብቻ ስራህን ስራ ብዬለዋለሁ። ሲፈልግ ያሳምምኛል፣ ሲፈልግ ያከስረኛል፣ እንደፈለገ ያደርገኛል። ልጆቼን ግን ነክቶብኝ አያውቅም አሉ። መንካት ማለት ምን ማለት ነው አልኳቸው። እንደው ምንም ሆኖብኝ አያውቁም፣ ታመው አያውቁ፣ የሆነ ነገር ሆኖ አያውቁ። አባቴ ታመው አያውቁም፣ ግን ሃይማኖታቸው ላይ ቆርቦ ያውቃሉ። ፍልሰታ እሱ እንኳን ጭራሽ የለም። እሺ ሃይማኖታቸው ጭራሽ እንደዛ ነገር የለም። እሺ የፕሮቴስታንት መዝሙር ታዳምጣላችሁ? አዎ። ለምን እንጃ ልጆቹ ይከፍታሉ። የኦርቶዶክስ ቺኛዋ ትከፍታለች፣ እሷኛው ደግሞ ልጆቹ ግን ቁጭ ብሎ እየሰሙኝ ነው። በነገራችን ላይ ባለፈው ስንገናኝ ምን አልኳቸው አልኩኝ። ከዛ ልጅቷ ቀበል ብላ የጴንጤ መዝሙር ታዳምጠው ልጅ አዳልሞት የሚባለው መንፈስ የፕሮቴስታንት መዝሙር ወይም ሌላ ነገር እንደዚህ ሃይማኖት ይቀያይራል፣ ሃይማኖት መዝሙርም ይዘባርቃል፣ ዝም ብሎ የራስ ያልሆነ ነገር ላይ ትኩረት እንዲደረግ ያደርጋል፣ በውርስ ያጣላል፣ የቡና ሱሰኛ ያደርጋል፣ ተጠራጣሪ ያደርጋል እያልክ ስታስተምር ሰምቻለሁ አለችኝ። የት ነው ይሄን የተናገርኩት አልኳት። እዛ ሜዳ ላይ ጥምቀት ላይ። ከዛስ ትምህርት ላይም ሰምቻለሁ አለችኝ። ከዛ ምን አደረግሽ አንቺ? ይሄው ትውት አድርጌያለሁ አለችኝ። ይወሰውሰኛል ግን ምንም ማድረግ አልችልም። ክራር ያስጠላኛል፣ ማሲንቆ ያስጠላኛል፣ ዋሽንት ያስጠላኛል። በእውነት በገና ድምፅ ስሰማ ደግሞ ጆሮዬን ነው የሚያመኝ አለች። ያ ምንድነው አይፈልገውም ይሄንን ነገር በቃ። እኔ አስታውሳለሁ በገና ትምህርት ቤት እየተማርኩኝ 2005 ላይ ሲሳይ በገና ማለት ነው እየተማርኩኝ ፕሮቴስታንት አብሮን የሚማር ፕሮቴስታንት ነበር። አላወቅንም፣ በኋላ ነው ያወቅኩት። እኔ ተመርቀ ከወጣን በኋላ አንተ ፕሮቴስታንት ነህ እንዴ አልኩት። አዎ እኔ እኮ ዝም ብዬ ልማር ብዬ መጥቼ ነው እንጂ ፕሮቴስታንት ነኝ አለኝ። እሺ ታዲያ ምን ነው ከተመረቅክ በኋላ በበገና ቸርቻቸው ላይ ለምን አታገለግልም ስለው ጊዜ አይ እኔ ችሎታውን ለመቻል ብዬ ነው እንጂ እኮ ሌላ ነገር እኮ አይደለም ለማወቅ ነው አለኝ። አየ አይፈቅድላችሁም እግዚአብሔርን በእንደዚህ በዋሽንት በበገና በማሲንቆ በእንደዚህ ድምፁ መልካም በሆነ ጸናጽን አመስግኑት ይላል መዝሙር 150 ላይ አልኩት። አዎ አለኝ። አይፈቅድላችሁም፣ በተፈቀደው አይፈቅድላችሁም፣ በዳንኪራው በኦርጋኑ በምናምን ያዝ እንግዲህ ነው በዚህ በጃዙ በምናምን በሱ ነው የሚገፋፋችሁ። ስለዚህ እናንተ ቤት አዳልሞቴ መንፈስ አለ ማለት ነው አልኩት አለኝ። እንግዲህ ይሄ እንደ ግብአት ነው የምነግራችሁ፣ ሌላ ሰው ነው። ምንድነው አዳልሞቴ አለኝ። አዳልሞቴ ማለት እንደዚህ የሚያደርግ ነው ማለት ብዬ ነገርኩትና ሃይማኖት ላይ ያጠራጥራል። ይሄ ኦርቶዶክሳዊ የሆኑ ነገሮች፣ ይሄ መጽሐፍ ቅዱሳዊ የሆኑ ነገሮች ላይ በተለይ ደግሞ ነፍስን በደንብ አድርጎ ከእግዚአብሔር ጋር ሊያገናኝ የሚችል ነገር ላይ ትኩረት አያደርግም። ሁልጊዜ ማፈላሰፍና ሌላ ነገር ውስጥ ነው የሚከተው አልኩት። ሌላ ማጠራጠር፣ በቃ ሌላ የማትድንበት ነገር ላይ ትኩረት እንድታረግ ያደርጋል። ግን የምትድን ይመስልሃል ብዬ አልኩት። አይገርምም? እናቴ እኮ አዳልሞቴ እኮ ታመልካለች አለኝ። ደነገጠ በጣም። የሚገርማቸው አሁን ኦርቶዶክስ ሆኗል ይሄ ልጅ። ከስንት ጊዜ በኋላ በቴሌግራም ላይ መምህር እኔ በገና አብሬ የተመርኩት ፕሮቴስታንቱ ነኝ ተጠምቄያለሁ ብሎ ነጠላ ለብሶ ምናምን ላከልኝ። እንዴት ስለው ጊዜ እናቴን አስቆረብኩኝ። ስለ አዳልሞቴ መንፈስ ገብቶኝ ቤት ውስጥ ምን እንደነበር ገብቶኝ ከጴንጤ ሃይማኖት ወጥቼ ኦርቶዶክስ ሆኛለሁ አለኝ። ይሄ የሚያሳየው ምን ነው ታውቃላችሁ ቤተሰቦች? ስለ መንፈስ ማወቅ ግዴታችን ነው። ማነው ዲያቆን ያረጋል አበጋዝ ሁልጊዜ ደጋግሞ የሚናገሩት ነገር አለ። ግዴታችን ነው ስለ መንፈስ ማወቅ ብለዋል። ዘመኑን ዋጁ የሚለው ዩቲዩብን ሲጀምር የለቀቁትን ቪዲዮ እዩት። የዲያቆን ያረጋል አበጋዝን ፎቶ አድርጌ የለቀቁትን ቪዲዮ በደንብ እዩት። በደንብ አድርገው ተናግረዋል እዛ ላይ። ያው በኋላ ዞር ሲሉ ደግሞ ትንሽ ስተኛት መቂያን ማን ብሎ ደግሞ ትንሽ ዘብረቅ ያደርጋሉ እንጂ ይሄን የመናፍስትን ሴራ ማወቅ ግዴታችን ነው። አያችሁ ይሄ ልጅ ወደ ኦርቶዶክስ የመጣው አዳልሞቴን ስላወቀ ነው። ሚካኤልን አውቆ አይደለም፣ ገብርኤልን አውቆ አይደለም። ለምን ሚካኤልና ገብርኤልማ መጽሐፍ ቅዱስ ያገኘዋል። ሁሌ ሲሰማው ያደገው ነው። ጠላቱን ግን አያውቅም ነበረ። ችግሩ ጌታን አለማወቅ ወይም እግዚአብሔርን አለማወቅ ብቻ አይደለም። ችግሩ ጠላትንም አለማወቅ ጭምርም ነው። የእውነቴን ነው የምላችሁ። ብዙ ቦታ ላይ እኔ ስኬታማ የሆንኩት እና ብዙ ሰዎች ወደ ጥምቀት የሚመጡልኝ ወደ ንስሐና ወደ መስተካከል ወደ ማገገም የሚመጡልኝ ጠላታቸውንም ጭምር ስነግራቸው ነው። የተጠቁበትን ችግራቸውን የወደቁበትን ጉድጓዳቸውን ሳሳያቸው ነው። ቀና ብሎ ሰማይን ማየት ቀላል ነው። ጎንበስ ብሎ ምድርን ማየት ቀላል ነው። ግን ከሰማይ በላይና ከምድር በታች ያለው ማየት ደግሞ ምርምር ይጠይቃል። ወደ ቀደመው ነገራችን እንመለስና ምንድነው ኦርቶዶክሳዊ የሆኑ እንደዚህ ይሄ መዝሙሮቻችንን በተለይ የበገና መዝሙር ማዳመጥ በጣም ያመኛል ጆሮዬን አለች ልጅቷ። ስትናገር ሰምቼ በገና ለማዳመጥ ሞከርኩኝ። ሰውነቴን ስቅጥጥጥ ወር ነው የሚያርገኛለች።
ስለዚህ አንቺ ላይ በረኸኛው ቃሎ የሚባል አለ ወደ ወሎ መስመር አካባቢ ላይ እንደዚህ አይነት ችግር ያለበት ሰው አለ። ኧረ መምርዬ አለች ልጅቷ። ምን ነው አልኳት። ዝም አለች። ምን ነው አልኳት። አይ በረኸኛው ቃሉን አላውቀውም ወሎ ስትል ግን የሚያገናኘው ነገር ስላለ ነው አለች። ምን ነው? አይ ምንም እንኳን በብሔራችን ወደ ኦሮሚያ ክልልም ቅልቅል ቢኖርብንም በግማሻችን ደግሞ ወደ ወሎ መስመር ነን እና ትምህርት ላይም ሰምቼ በሳቅ ነው የሞትኩት አለች። እንዴት ነው? ገጠር እንሄዳለን ብዙ ጊዜ አባታችን ገጠር ይዞን ይሄዳል። ገጠር ሄደን ትንሽ 3 ቀን 4 ቀን ቆይተን እንመጣለን አለች እና ዛፍ ላይ ወጥቶ የሚያፏጭ መንፈስ አይቻለሁ። እዛ ገጠር ላይ አንድ የሆነ ሴትዮ ዛሯ ሲነሳባት ዛፍ ላይ ዘላ ትወጣና በቃ በፉጨት የሚገርም ዜማ ታወጣለች። ከዛ ድምጿን እያንቆረቆረች ትላለችና በጣም የሚገርም ነገር ነው። የዜማ መንፈስ ነው። ይሄንን ደግሞ አንተ ስታወራው ሰማሁኝ። በረኸኛው ቃሎ የሚለው ግን እኔ እዚህ አንተ ላይ ነው የሰማሁት። ወሎ ነው የሚገኘው ብለህ ስትናገር ደግሞ እኔ እዛ ቦታ ላይ ሄጄ ሰምቼዋለሁ አለች። አባትየው ገርሟቸው እንግዲህ ከሁሉም ብዙ ዕውቀት እያገኘህ ነው አለኝ። አዎ ሁላችሁ የምትናገሩት ነገር ትምህርታችንን የሚያጠናክር ነገር ነው አልኳቸው። ወንዱ ልጅ በጣም ደብሮታል። ቅፍፍ ብሎታል። በቃ ዝም ብሎ ጸጉሩን እየፈተለ እንደዚህ ብሎ ተደገው እህቱን እንደዚህ ተደግፏት ጸጉሩን እንደዚህ እያፈተለተለ ዝም ብሎ ነው የሚያዳምጥና ቴሌቪዥን ይከፍታል፣ ይዘጋል። ድምፁ ሲጨምር ዘጋ ይሉታል። አባቱ ያወራን አይደል እንዴ ይሉታል። ከዛ ድምፁን ይዘጋል ምናምን ይረብሻል ነበርና ከዛ ወንድሜ ሳቡሻ እንዴት ነህ? ምን አዲስ ነገር አለ አልኩት። ዘካሪያስ ነው የሚባለው ቡሻ አይደለም አለኝ። እሺ ዘካሪያስ ዘኪ ይቅርታ አቡሻ አልኩ። እንግዲህ ታናሼ ስለሆንክና ቤት ውስጥ ሁሉም አቡሽ ስለሚሉን አልኩት። እኮ አልፈልገውም በቃ እሱን አለኝ። ችግር የለውም ዘኪ በቃ እንዴ ነው እየተጠመከረው አልኩት። አዎ ያለብህን ችግር አውቀሃል? ስለዚህ አውቄያለሁ። ጮህ ሰይጣን አይደል ያለብኝ አለኝ። አዎ በቃ ይወጣል አስወጣዋለሁ አለኝ። እሺ ችግር የለውም። ለማንኛውም ስታስወጣው ግን አው በእውቀት ቢሆን ጥሩ ነው። በእምነትም በእውቀትም ዝም ብለህ ጸበል ሄዶ መነከር አይደለም። አሁን ራሱ ስናወራ ፊት ልክ አይደለም ደብረዋልና አትፍቀድለት። ለመስማት ጓጓ እንደ እህቶችህ ለመስማት የጓጓሁን እንጂ ድብር ብሎ ቀፈፍ ብሎ አትስማ። እስኪሄድ አትቸኩል። እኔ እስከወጣ ድረስ ውስጥ አይቸኩል አልኩት። ከዛ እየሰማው ነው በቃ ሁሉ ነገር ገብቶኛል። ተናርጄ ነው አለኝ። ምን ስለው ይሄ ሁሉ አመት ብለህ ስንሰቃይ እኔ እኮ ተደብቀ እየሰማኝ ነው ትምህርቱን ሲል ጊዜ እህቶቹ ሳቁበት። እና ስማ እያሉት ለካ አልሰማም እያላቸው ነበረ። ለካ ተደብቆ በኤርፎን ይሰማል። ከዛ እየሰማው ነበረ። ግን እማዬ ግን ምንድነው ምን ሆና ነው ግን እንደዚህ እንዴ ይደብራል በጣም እንዴ ሰይጣን እንዴት እዚህ ቤት ውስጥ ይመለካል ምናምን አለ። በቃ ምንም አያውቁም ስለመንፈስ እንዴ አይደብርም እንዴ ሰይጣን እንዴት እኛ እዚህ ምንም ሳናቀ ሰይጣን እየተመለከ አንድ ቀን ሲያጓሩ እናትየው አይቷቸው አያውቁም ልጆቹ። አባትየውና እናትየው ብቻ ናቸው በርዘግተው ይሄን ነገር የሚያደርጉት። ልጆቹ ምንም የሚያውቁት ነገር የለም። እና ለማንኛውም ቡና ይፈላና እንዴት እንደሚያጓራ እንዴት እንደሚሆን እንዴት እንደሚፈርድ ማየት አለብን አልኳቸው። ከዛ ይታያል እንዴ አለ። ይመጣል ሰይጣን አለ። አዎ ይመጣል አለ። ሰይጣንን ለማየት በጣም ጓጓ ልጁ። ራሱ የሚመጣ መስሎታል። እና ከዛ ልጄ ይሻላል አሉኝ። አዎ ቡና አፍሉ አልኳቸው። ቡና አፍሉ። ከዛ በኋላ እናትየው ከጓዳ ይመጣሉ። አስቸገሩን አልመጣም አሉን። ውስጥ ገብተው አልመጣም አሉን። ከዛ ቡና ተፈላ። ቡና እየተንቀሸቀሸ ሸተታቸው። ከዛ በኋላ እኔ ደበቅ አልኩኝ። ምክንያቱም እኔ መምጣቴን ቢያይም ባያይም እኔ እርግጠኛ ነኝ መድኃኒዓለም ሁሌ ይከልለኛል። መንፈስ ብዙ ጊዜ እንዳይመረምረኝ ለመድኃኒዓለም ራሴን ነግሬዋለሁ። እንግዲህ እግዚአብሔር ሆይ መንፈስ እኔ ጋር መጥቶ ማን እንደሆንኩኝ እንዳያቅ የሆነ ሰዎች ቤት ሲሄድ እኔ እንደመጣሁኝ እንዳያቅ አድርገኝ ብዬ ከእግዚአብሔር ጋር ሁሉ ጊዜ የምናገር ይሄ ነው። ስንት ዓመት ሆነኛል እንግዲህ እንደዚህ ከተናገርኩኝ እና ቡናው እየተንከሸከሸ ሴትዮዋ ከመኝታ ክፍል እንዲህ እያሉ መጥተው ቁጭ አሉ። ከባልየው አጠገብ ባልየው ነው ቡና የሚያፈልት። ሳፈላ እንግዲህ ታያለህ እንዴት እንደምትመጣ ታያታለህ ብለውኛል። ተፈላ ተንከሸከሸ። ከዛ ልጆቹም ቡና ይጠጣሉ ለምደዋል። ግን ቡና የሚጠጡት አባትዬ ያፈሉትን አይደለም። የሴትዮዋ ከተፈላ በኋላ እዚህ ጋር ደግሞ እዛው አተላው ሳይደፋ ምናምን ልጆቹም ይጠጣሉ አንዳንድ ጊዜ እና ይከለከሉ። ያው ምንድነው የእናቴ አባቴ አምላክ ካራማ ስለሚሉ ቤት ውስጥ ያለው ነገር መቀማመስ ግዴታ ነው። እና የጣዖት መስዋዕት ሲበሉ ነው የኖሩት። ለሰይጣን የተገበረውን የኑግ ቂጣ ዶሮውንም ምኑንም በጉንም የታረደውን ማንኛውም ነገር ልጆቹ ብሉ ተብለው ሲበሉ ነው የኖሩት። በዛ ነው ያደጉትና ሁለቱም ሴቶች ልጆቻቸው ነው እንኮኮ የተደረገችውም ልጅ ጭምር ማለት ነው። እንኮኮ የተደረገችውም ሶስቱም ልጆቻቸው እንግዲህ በዛ እድሜ ግለ ወሲብ ይኖራልባቸው ታስቡ አይደል? በጣም ከባድ ነው። የ11 ዓመት ልጅ ግለ ወሲብ ታረጋለች ሲባል አያስደነግጥም? ቤተሰቦች
በጣም ይደብራል። አንዳንድ ጊዜ በዚህ እድሜ ስታዩት ቤተሰብ ሞራሉ ነው የሚናካው አይደል ይላል። ምንድነው ልጄ በጤናው አይደለም ነው የምትሉ። ትልቅ እንኳን ከሆነች እድሜዋ ነው ይባላል ወይም ስሜቷ ነው ይባላል። ህፃን ከሆነች ከየት አመጣችሁ ይሄን ስሜት? ከባድ ነውና በግል ወሲብ አይነ ጥላው አግብቷቸው ሴቶቹን በቃ ጭራሽ ወንድ የሚባል ነገር አይቀርቡም። ጭራሽ አይቀርቡም ስላችሁ እንደው ለፍቅር እንኳን አይደለም ጭራሽ ከወንድ ጋር መቀረብ ማውራት ራሱ አይፈልጉምና ትምህርቴን ካዳመጡ በኋላ ነው ፈታ ብሎ ማውራት የጀመሩት። እኔን ሰውየው ራሱ ገርሟቸዋል። ከኔ ጋር ኮንቨርሴሽን ሲመላለሱ ገርሟቸዋል። እና ሴትዮዋ መጣ ቁጭ አለችና ወጣ ብዬ ቁጭ አልኩኝ። አላየሁኝም ነበር። ከዛ ሊያጓራ ሞከረ። ሊያጓራ ሲሞክር ልጆቹ ፊት ነው ማሞከር ምንድነው የሆነ ስሜት ነገር አመጣ። እንደዚህ ነው ያለ ስሜት ነገር ሲያመጣ ልጆቹ ፊት ሆነበት። አርጎታ ያቁም ሴትዮዋ። ከዛ ማን እዚህ አምጣለ ውስጥ የለመልኩት ቦታ አታመጣልኝም እዛ ውስጥ ግባ ጊዜ አይ ዛሬ እዚህ ነው ማፈላለህ አትታሰሰኝም እንዴ አጋድመሃለሁ ምናምን አለ እንዴ እኔ ነኝ አሁንማ አጋድመ አሁንማ በጠረባ መጥልሃለሁ እንዴታ እንዴ አመጽከብኛ ብሎ ቀና ሲል አዩኝ ተያየን ከሴትዮዋ ጋር ብድግ ብሎ ተነስተው ሮጠው ገቡ ወደ መኝታ ክፍላቸው። ልጆቹ ደነገጡ። አይታ ነው አይደል አሉኝ። አይ እሳቸው አይደሉም ያዩኝ መንፈሱን ያየኝ አልኳቸው። ያ ምንድነው እኔ ራሴ ማግዘፊያ አይደለም ባለፈው አይቶኛል መንፈሱ። ጥምቀት ላይ ስላዩኝ አስታወሱ ማለት ነው። ወይም ደግሞ አጅሬው አስታወሰ ማለት ነው። ቀና ሲሉ ሲያዩኝ ተነስተው ሮጠው ገቡ። ከዛ በሩ እንደዘጉት ለካ አልታዘዝም ያልከኝ ይሄ ሰው መጥቶ ነው አልታዘዝም ያልከኝ አሳይሃለሁ ዛሬ ሰላም ታድር እንደሆነ እስቲ እናያለን ምናምን እያለ ይዝታል። ከዛ እሳቸው በሩ ግጥም አድርጎ ይዘው በሩ ላይ እንደዚህ ያወሩ በመስኮት በኩል ሄድን። መስኮቱ ደግሞ አጋጣሚ በግሪል የለውም ብረት የለውም ዝም ብሎ እንደዚህ የሚከፈት ነው። ተከፍቷል። መስኮቱ ክፍት ነው መጀመሪያ የጧት ስለሆነ ተከፍቷል። የሩፋኤል በዚህ የእመቤታችን ጸበል በዚህ ይሄድኩኝና ወንበር አመጡልኝ። መስኮቱ ጋር ከፍ ብዬ ወንበሩ ላይ እንደዚህ ከፍ ብዬ ተቀመጥኩኝ። ከዛ በኋላ እንደዚህ እንዲያስኩኝ አጅሬው አልኩት። ዞር ሲሉ ቸርበስ አደረኩት። እስኪ ዞሩ እኔ አጅሬው በይጠርቼ እንደሚዞሩ ስለማቅ ጠራውትና ወዲያው የጄ ፍጥነትና የእሳቸው ፊት መዞሩ ብሎ ሁለቱም ጆግ ጸበል ፊታቸው ላይ ልብስ ሲያደርገው ጊዜ ከበሩ ጋር ማለት እንዴት እንደተጋጩ ብታዩት። እና በሩ ጥርምስ አለ ጭንቅላታቸው በሩን ጠረመሰው። አስቡት የመዝጊያ በር ውስጡ ቀፎ ነው እንዴ ሲጠረመስ አስቡት። ከዛ በኋላ በሩ ተገነጠለ። በዛ በኩል ወደቁ። ልጆቹ መተውጃቸውን ያዟቸው ጸበል። የቤቱ ዋና ነገር ተያዘ ተባለ። እሺ አዳልሞቴ በመኪና ውስጥ እያወራ ነው። ስንት አመት ምን አስገበርክ? ተነቃብኝ። አሁንማ ታወቀብኝ እኮ አንድ ሳምንት ሙሉ የሚሰሙትን እሰማለሁ የሚያዩትን አያለሁ። በቃ እዚህ ቤት ጉዴ ፈላ እያልኩኝ ነበር ሳስመስል ኖሬ አሁንማ በቃ ተነቃብኝ። ግን አንተ በያምሩ ብትልከሰከስና አይደል? ምንድነው ያ ሁሉ ዶሮ ያ ሁሉ በግ ምን ያደርግልሃል? አንተ መንፈስ ነህ ምን ያደርግልሃል? ሰው ጊዜ ቀኝ እጃቸው እንደሰጡኝ እኮ ማሳያ ነው እንጂ እኔ እኮ መንፈስ ነኝ። እኔ እኮ ምንም እኮ የሚያደርግልኝ ነገር የለም። ግን ቀኛቸውን እንዲያስኩኝ ማሳያዬ ነው አለኝ። ይሄ እኔ የኔ መሆናቸውን በየጊዜው ማረጋገጫ በየቀኑ ፊርማ ነው ማለት ነው። ቡና በየቀኑ መፈረሚያ ነው። ልክ አንድ መስሪያ ቤት ሰራተኛ ወደ ስራ ሲገባ ጧት ፈርሟል የሚገባው ሲወጣም ፈርሞ ነው የሚወጣው። በሰዓቱ እንደገባና በሰዓቱ እንደወጣ ለማሳያ የሙያ ኤቴክስ ነው የስራ ምግባር ነው አይደለም ኤቴክስ ነው። ስለዚህ ይሄም ደግሞ ቡና ሲፈላ በየጊዜው ለመንፈሱ ታዛዥ መሆኑ ሰውየውና ቤተሰቡ በመንፈሱ ቁጥጥር ውስጥ እንደሆነ ለማሳያ መፈረሚያ ነው ቡና ማለት ነው። እና ሰውየው ቡና በሚያፈሉበት ሰዓት ያደርግ የነበሩትን ፕሮሰስ በሙሉ እያሰቡ በጣም ተናደዱ። አይናቸው ቀላል እንባቸው ግጥም ነው ያለው። ይሄንን ቆሻሻ ነው እስከዛሬ ድረስ የእናቴ አባቴ አምላክ ስለው የነበረው በጸበል የሚዋረድ እያሉ በመኪና እየሄድን የሚኒባስ ሹፌሩ ደግሞ ገርሞታል። ሁላችንም ልሄድ ነው በነጋችን ላይ አስቡት። 8ቱ ቤተሰብ አለ እንደገና እኔም ጨምራል 9ኛ አለው እና ሹፌሩ አለ ረዳቱ አለ ብዙ ሰው ነው ያለው። ታክሲውን በቃ ሞልተናል በሉት። የኋላ ወንበር 2 ወንበር ብቻ ነው የቀረው። ከዛ ሴትዮዋ እጃቸው ታስሮ ጸጥ ብሎ የሚገርም ያጓሩ የሚሄዱት እና ያወራል ግን ይናደዳል። በጣም ነው የሚበሳጨው። በመያዙ ተናዷል። እና ረዳቱ ገርሞት ምንድነው አለኝ። ይሄ አዳልሞቴ ይባላል አልኩት። የት አለ አለኝ። ይሄው አልኩት። ከዛ አዳልሞቴ ወንድ አዳልሞቴ ይባላል ነው እኮ ያልከኛል። በወንድ ጾታ ነው የጠራው አለኝ። አዎ መንፈሱን ነው እኮ። ሴትዮዋ ነች የእሳቸው ባለቤት ናቸው። የሚለፈልፈው ግን አዳልሞቴ ነው አልኩት።
ኧረ እሜም እኮ አዳልሞቴ ትላለች አለኝ ረዳቱ ራሱ ሐረላ እሜም ትላለች አዎ በልንካ እኮ ስልክ ቁጥሬን ጽፌ ሰጠሁት ደውልልኝ ቋራን ያሁን አብሬ እገባለሁ የሚሆነው ነው ያለው አለኝ ከሚገርማችሁ አድርሰውን ጸበል ከገባን በኋላ ሴትዮዋን ተሸክመን አባትየው ወገባቸው ስለማይችል እኔ ረዳቱና ያጎረምሳ ልጃቸው የሴትዮዋ ልጅ ማለት ነው ተጋግዘን ነው ደግፈናቸው ተሸክመን የገባ ነው ከዛ ሹፌሩ ክላክስ ያደርጋል ከዛ በኋላ ደውሎ በቃ አልመጣም እዚህ የማየው ነገር አለኝ ሂድ በቃ አንተ ሌላ አንተን በል ዛሬ ያለው ከዛ ሹፌሩ መጣ በሩን ዘጋግቶ መጣና ምንድነው ምን አለው ምንድነው አንተ ደግሞ እንደዚህ ያን ነገር አይተናናቅ ብናየው ዛሬ ምን ችግር አለው ምናምን አለው በቃ ችግር የለውም ይላሉና ገባን ወደ ውስጥ አስገባናቸው ረዳቱና ሹፌሩ ይጨቃጨቃሉ ምን ቢጨቃጨቁት ምንድነው የሳበህ ይለዋል እማዬም ታመልካለች አዳልሞቴ ብላ ቤት ታመልካለች ጧት ኮ ቡና ፍልታ መርቃይ ነው የምትሸኝ አንተ ራስ ቡናውን ትጠጣለህ አይደል ያለው ጧት እንግዲህ አስቡት 11 ሰዓት ተኩል ተነስተው ሚኒባሳቸውን ይዘው ሲወጡ የሴትዮዋን ቡና ጠጥተው ብለው ሮቤላ አርቤላ ጠጥተው ነው የሚወጡት ስንመጣ ይሄን እየነገሩ ነው የመጡት አሬ እሱ እናት እኮ አዳልሞቴ እያለች ታመልካለች እኮ ሰይጣን ነው እኮ ባጭሩ ቀየው አዳልሞቴ ሰይጣን ነው ሂድና ንገራቸው አልኩት አረ ነግራታለሁ ትምህርትን መከፍተዋለሁ በቃ ችግር የለውም ይያለን ባንድ ድንጋይ ሁለት ወፍ አስቡት ለሴትዮዋ ሄደን ረዳቱና ሹፌሩን ደግሞ እንደገና ንሳ እንዲገቡ ምክንያት ሆነ ማለት ነው የእግዚአብሔር ሥራ ነው ምን ታረጉታላችሁ ከዛ አመላላሽ ማን ሆነ ጸበል ስንፈልግ ምን ደውላቸው እነዚህ ልጆች ሆኑ ከዛ ደውላቸዋል ሄዱና ከጸበል ልጆቻቸውን ይዛችሁ ስላቸው ልጆቻቸውን ይዘው ይመጣሉ ቤተሰብ በሙሉ ሊጠይቅ ይሄዳል ሲባሉ ደግሞ እሺ ብለው መጥተው ቤተሰብ በሙሉ ይዘው ሄደው ይመልሳሉ እና ቢያንስ ለ3 ወር ያክል እንደዚህ አድርገው አመላልሰውናል በቃ በመጨረሻ ላይ ግን ረዳቱ እናቱን ይዞ አምጥቶ ከሴትዮዋ ጋር ከጎናቸው አምጥቶ እዚህ ተቀመጥ እናቴ ብሎ ሰጥቶ ሄደ እኔ ያስተማሚ ከፍላለሁ እናንተ ስትመላለሱ እናቴንም ያያያችኋት እናቴ በዚህ ተጠመቁሉ እናቱ ደግሞ ምስኪን ናቸው ምንም ማያውቁ ምንድነው ይሉታል እና እማዬ በቃ እዚህ ነው መሆን ያለብሽ በቃ አዳልሞቴ ሰይጣን ነው ብዬሻለሁ ይላቸዋል ታዲያ እኔ ምንድነው አልኩ ሚካኤል ነው አልኩ ገብርኤል ነው አልኩ ታዲያ ለምን ሰይጣን ታመልኪያለሽ ይጨቃጨቃል እዛሉ ልጆቹ ናቸው የሚነግሩኝ የሴትዮዋ ልጆች እና ያስቃል አነጋገራቸው ሁለቱ ሲጨቃጨ እኔ ሰይጣን ሚካኤል ነው አልኩ ገብርኤል ነው አልኩ ሚካኤል ገብርኤል ነው አልኩ ምንድነው የምትለኛ ታዲያ ሰይጣን ለምን ታመልኪያለሽ መብቴ ነው አመልካለሁ ምን አገባህ ይሉታል ግን መተዋል እኮ አሁን ትጠመቂያለሽ አባ አስጠምቋት በደንብ ይኸው ሰይጣንን ማምለክ መብቴ ነው እያለች ነው አይ እስቲ ለማንኛውም ፍላጎት ሳይኖራቸው ማስጠመቅ ከባድ ነው ግን ከመምህር ተስፋዬ ጋር ብታወራ ጥሩ ነው መጀመሪያ ግንዛቤ ለውጥ ያስፈልጋቸዋል ዕውቀት ያስፈልጋቸዋል ከቤት ጨርሳቸው መምጣት አለባቸው ቤት ሳይጨርሱ መምጣት እዚህ አስቸጋሪ ነው ተነስተውም ሊሄዱብን ይችላሉ ማሰር ደግሞ ጤነኛውን ሴትዮ ማሰር ደግሞ አስቸጋሪ ነው አሉ አረ ምን ጤነኛ ነች ይኸው ሰይጣን እያመለከች አይደለም ሳይፈነዳ መንፈሱ ሳይጋለጥ አንድን ሰው እጁን ማሰርና ማስቸገር በጣም ከባድ ነው ብለው ነገሩትና ደውሎ እዛ ሆኖ መምህር ምን ይሻለኛል አለኝ እቤት አድርጋቸውና አልኩት እቤትም እዛ ተጠምቆ ይምጡ ግን እቤት ይሆኑና ትምህርት ክፈትላቸው ያዳምጡ ከስራ እየቀረህ እናተ ትምህርቱ እንዲያዳምጡ ሙሉ ቀን ቁጭ ብለህ አብራቸዋል ፍላጎት የላቸውም የማዳመጥ አልኩት አይ ሞኝ ሆና ነው አለኝ እሺ በርግጥ ሞኝ ናቸው የዋህ ናቸው ሞኝ ስላችሁ በጣም ጅል ማለት ሳይሆን ዝም ብሎ አለ አንዳንድ ሰው ዝም ብሎ መደበሪያ አጥቶ የሚያመልክ ሰው የለም እስቲ በምን ልደበር ብሎ ያመለከ ምናምን የሚደበር ስን የዘቀዘቀ ያዩ ምናምን በቃ ይቆ መደበሪያ እኮ ነው ሰይጣንን እያመለኩ መደበር ማለት ነው ቤተክርስቲያንም ስለሚመጡ ነው እንደዚህ የሚያደርጉትና በቃ እንደዚህ አይነት ሰው ናት አለኝ በቃ እንደዛ አርጋልኩ ከዛ ከ3 ቀን በኋላ ወደ ቤት ይዟቸው መጣ ቤት ገጠመኝ ተከፈተላቸው ረዳቱ በጣም ጎበዝ ክርስቲያን የሆነው በእናቱ የተነሳ አስቡት ታክሲ ውስጥ አንድም ቀን ዘፈን ተከፍቶ ያቀም በቃ እሱ ከነቃበት ቀን ጀምሮ መዝሙር ነው የሚከፈተው ትምህርት ነው የሚከፈተው የሰባኪዎች ትምህርት ነው የሚከፈተው ካልሆነ ደግሞ አይከፈትም ምንም ሬዲዮ ምናምን ነው ዘፈን ሲመጣ ዝጋው ነው የሚለው በቃ ትኩስ ክርስቲያን ሆነ ታውቃላችሁ በጣም ይሄዳል ይጸልያል ጸበል ሹፌሩ በነገራችን ላይ በእድሜ በጣም ትንሽ ነው ከረዳቱ በእድሜ ይበልጠዋል ለዚህ ነው የሚቆጣው ስላችሁ ቀጣሪ ቢሆንም ሹፌሩ ግን ሁለቱም ተቀጣሪ ናቸው ሁለቱንም የቀጠሯቸው ባለሚኒ ባሱ ናቸው ስለዚህ ማንም ላይ ሊጮህ አይችልም ሊያባረረውም አይችልም እኩል ናቸው ሹፌሩ አይደለም ረዳቱን የቀጠረው የታክሲው ባለቤት ሌላ ናቸው ሹፌሩና ረዳቱን ስሩ ብሎ ቀጥረዋቸው ነው ስለዚህ ረዳቱ እንደ ታላቅ ሊቆጣ ሁሉ ይችላል ማለት ነው ሹፌሩና
ጸበል እንሂድ በቃ እንዲህ ስራ ሰውየው እኮ ብር ይፈልግ ይሁና በቃ ችግር የለውም ይሄን የሰራነው ዛሬ እንላቸዋለን ተቀጣን እንላቸዋለን ምንም ማድረግ አይቻልም እና ዞሮ ተቀጣሁም ከሆነ ቅጣቱ የሚከፍሉት ከራሳቸው ነው ለሰውየው መግባት ያለበትን ማስገባት አለበት መኪና ካልተበላሸ በስተቀር መግባት ያለበት ነገር መግባት አለበት ሚኒባሱ ማለት ነውና ወደዛኛው ቤተሰብ ልሻገርላችሁ ሴትዮዋ እየተጠመቁ ልጆቹ ቤት ውስጥ መስገድ መጸለይ እንዲጀምሩ ቤታቸው እየመጣው ይቀስ ያልኩ ያግባባው ወንዱ ልጃቸው ደግሞ ጸበል ቦታ ላይ እየሄደ እናቱን እያስታመመ እህቶቹ እየተፈራረቁ አንዳንድ የሚመጣበት ጊዜ አለና ወንዱ ልጃቸውን ግን ለብቻው ካፌ እየጠራሁት ቤተክርስቲያን እየጠራሁት ቢሮ እየጠራሁት ማስተካከል ነበረብኝ ለምን ቲቪትም አለችበት ይሁን መንፈሱ ከባድ ነው በቃ በጣም ያነጅባል ነው የሚለው በቃ ፍንዳታ ነው እንትን ለምዷል ሐሺሽ እንደዚህ የሚያረጋት ነገር ለምዷል የሀብታም ቤተሰብ አይደለ ተደብቆ ምናምን ሲጋራ ማጨስ ለምዷል ናይት ክለብ መሄድ ለምዷል ሱሪውን ዝቅ አርጎ ቤዲ ኮፍያ ማዞር ምናምን ሰንሰለት ማድረግ ይሄ መፈንዳት አለ በቃ እንደዚህ ጉራ እሷን ለምዷልና እሷን ለመተው በቃ ያራዳ ሙድ ወይም ደግሞ ዘመናዊነት ውስጥ የነበረን ሰው ና ወደዚህ ብሎ ሲጠራ እሱ የፋራ አይነት አካሄድ ነው ቢመስለው የነበረውና እውነት እንዳለ ገብቶታል ትምርታችን ውስጥ ደንግጧል ሰይጣን የሚባለው ነገር ሲሰማ ይሄ ሁሉ ደግሞ ያደረገው ሰይጣን በተለይ የወሰንገላ መንፈስ ባህሪ ስነግረው ታራ ዳልሞቲ ኮንና ቴል ያለው ወሰንገላ ኬት አባቱ መጣለ ወሰንገላ ደግሞ በቤተሰባችሁ ደግሞ ይኖራል ካያት ይኖራል ካባት ይኖራል ደግሞ ጠቋር ካለ ወሰንገላና ዳልሞቲ ያለ አዳልሞቲ ካለ ጠቋርና ወሰንገላ አለ ወሰንገላ ካለ ጠቋርና ዳልሞቲ ያለ እና በዚህ የተነሳ ሶስቱ አይለያዩም እኛ ስላሴ እንደምንለው እነዚህ መናፍስት ደግሞ አይለያዩም አንድ ላይ ናቸው ሶስቱም ይኖራሉ እና ሱሰኛ የማድረግ የቡናም የመጠጥም የዝሙትም ሱሰኛ የማድረግ የሲጋራም የጭሳጭስ ነገሮችም ያሽሽም ሱሰኛ የማድረግ ባህሪ ያለው ጸጉር የማንጨብረር የወንዳንተ ምናምን እያልኩ እየነገርኩት ወሰንገላ የሚባለው መንፈስ በቃ የመጨረሻ መበቀል ፈለገ መምር እኔ አዳልሞት የምትለው ነገር እኔ ላይ ሲስተሮቼ ላይ ያለው ጴንጤ መዝሙር ቢያዳምጡት ይሄ ወሰንገላ የሚባለው ግን እኔ ላይ ሳይኖር አይቀርም አለኝ አዎ በቃ አይጠቋር ማለት ቲቪት እየተሰማህ ነው አልኩት ቲቪተኛ መንፈስ ነው አይደል አዎ እሱ ቲቪት እንዲሰማ እኔን ስታየኝ በንቀት አይን እንድታየኝ የሚያደርግህ እሱ ነው ስለዚህ ሰዎችን በጣም እንግዳ ሲመጣ ቤት ውስጥ እንዴት ተቀበሉ እንደነበረ ምናምን አይቻለሁ እንግዳ አቀባበላችሁ ያ ደግሞ የጠቋር መንፈስ ነው ስለዚህ ሶስት መንፈስ አለ ሶስቱንም ቀጣልኩት ከዛ ልጁ ጠፋብን ድንገት ጠፋብን ማለት ነው እናቴን አስተሟት ምናምን ብሎ ለእህቶቹ ቴክስት ጽፎላቸው ገዳም ሄጃለሁ ራሴን ማዳን ፈልጋለሁ ብሎ በቀጥ ድራሹ ጠፋ ስልኩን ዝግትግት አደረገ ተውት በቃ ይሉ አባትየው የትም አይሄድም ይሄን ከጻፈ በቂ ነው ለኛ እንዲያውም ለኛ መተንፈሻ ነው ይሄድ ተውት እንዲያውም ይዳን አሉ ከዛ አባትየው እየሰገዱ በዛ ወገባቸው በጣም ታሟል ሳችሁ እርጅናም አለ በዛ ላይ ደግሞ እሳቸው ራሱ መንፈሱን ሲያሸረግዱለት ስለነበር እሳቸው ራሱ አልፈነዳም ጉንፋን ይዛቸዋል ራስ ምታት ይዛቸዋል ዝም ብሎ በቃ አያጣቸውም የሆነ ነገር እና በጣም ተቸገሩ ድቁስቁስቁስ አደረጋቸው ይሄ ንቅት ብለው እንዳያመልኩ ወይም ንቅት ብለው ትምህርት እንዳያዳምጡ ትምህርት አዳመጡ ሳቸው ያዳመጥኩ ነበር ትንሽ ራሴን አሞኝ እኮ ተኝቼ ይሉኛል ትንሽ ደግሞ ጉንፋን ይዞኝ እኮ እንደው በቃ ጸበል መጠመቅን ፈርቼ ሻወር መውሰድም ፈራው አይደለም ለጸበሉ እያሉ ምክንያት ይፈጥራሉ አይ በቃ ሴትዮዋም የሚድኑት ሰውየውም ሲጠመቁ ነው ብዬ ጸበል አስጠማቂ ቀጠርኩላቸው ገንዘብ ይከፍላሉ የሚያስጠምቁት ሰው ይመጣል እርሶም ይግቡና ይጠመቁ አልኳቸው ይሻላል አሉኝ አዎ እንዴው ብርዱ እንዳታገረሽብኝ ነው አይ ችግር የለውም ወለሰን ብርዱ እኮ መጥቷቸዋል ግን ብርዱ ከየት መጣ ድንገት ከየት መጣ ብርዱ በዛ ሰዓት ነው የመጣው ልክ ብርድ የመታው ሰው ሲምፕተም ነው ያላቸው ወይም ደግሞ ስሜት ነው ያላቸው የሚሰማቸው ስሜት የብርድ ሳላቸው ሁኔታቸው ለብሰው እንኳን አይሞቃቸው ምናምን እንደዚህ ግን ሰውነታቸው ያተኩሳል ምናምንና ኪኒን ቢወጡበት ምን ቢያደርጉበት ሊሻላቸው አልቻለም አጅሬው ነው ማለት ነው ስለዚህ ጸበልተኛ ተቀጥሮ ልክ ሲጠመቁ ሰውየው መርሪ ብለው መጮህ ጀመሩ ቅዱስ ሩፋኤል አጋለጠልኝ በለተ ቀኑ የተጋለጠው በቃ በሚካኤል ቀን አወራን በሩፋኤል ቀን ተያዘ ቅዱስ ሩፋኤል ያዘላቸው ከዚህ አልወጣም አሉ ባልና ሚስት እየተጠመቁ ሁለቱም እየጮሁ እና ሚስት በዛ ባል በዚህ ሁለቱም እንግዲህ ሴትና ወንድ አንድ ላይ ተጠመቁ ማለት በዛና በዚህ ሆነው ወር ይላሉ ማን ነው ሲባል አዳል ሞቴኒ ሲያወሩ እኩል የሚያወሩት እኩል ተጠምቀው እኩል ጮሆ ይወጣሉ እንዲያ ያደረጉ 17 ቀን ተጠምቀው በ17ኛ ቀን ላይ ቅዱስ ሩፋኤል ረድቶን መንፈሱን በሙሉ ተገላገሉ
ወጣው ሄዳለሁ አልፈልግም በቃ ይሄን ነበር የፈራሁት አለ። እንዴ ምንድነው የፈራኸው ሲባል አይ እኔ እኮ ከነሱ ጋር እኮ ብዙ እንደማልዘልቅ አውቀዋለሁ፣ ግን ኃጢአት እየሰሩ አምልከው የወለዷቸው ልጆች ጭምር እንደ ካዱ እንዲሞቱ የፈለኩት የቅዱሳን ዘር ስለሆኑ ነው አለኝ። እንዴ ሊያነገጥኩ ነው ራሴ። ምን ማለት ነው? የቅዱሳን ዘር ስለሆኑ ሊበቀል ነው። አስቡት። የቅዱሳን ዘር ማለት የዛሬ 800 ዓመት የዛሬ 700 ዓመት 300 500 ዓመት የነበሩ ቅዱሳን እነዚህ ገድል ላይ የምናውቃቸው አባቶቻችን ዘር ሐረጋቸው የነሱ ዘር ሐረግ ነው። የነዚህ ሰዎች ዘር ሐረግ ነው። እየተበቀለ ነው ማለት ነው። እንዲካድሙ እንዲያጓሩ የሚያደርገው የነሱን ዘር። ያን ደግሞ ቅዱሳን ደግሞ በሰማይ ሆነው ይሄን ደግሞ ይመለከታሉ ያያሉ። እና ማንም ንስሐ ሳይገባ መሞት ስለሌለበት ሞት አልመጣባቸውም። አያትየው ራሱ እንኳን ሊሞቱ ሲሉ ማለት ነው አቁርቡኝ ብለው አንዳንድ ሰዎች አይታችኋል። ቤተክርስቲያን ቁርባን ወደ ውጭ ወጥቶ በካህናት በር በኩል ወጥቶ አቁርቦ የሚመለሱ አላያችሁም? እንደዛ ታደርገው የቆረቡት ፓራላይዝ ሆነው አያትየው አቁርቡኝ መጨረሻ ላይ ሊሞቱ 3 ቀን ሲቀራቸው አቁርቡኝ ባካችሁን እንደው ዝም ብዬ መሞት አልፈልግም ብለው ወስደዋቸው በዊልቸር በመኪና በካህናት በር በኩል ቆመው ቅዱስ ቁርባኑ ሰው ሁሉ ከቆረበው በኋላ ደጅ የሚቆርባለ ተብሎ ስጋውና ደግሞ ወጥቶ ሄደው መኪና ውስጥ አስገብተው አቁርቧቸው ነው የገቡት ካህናት። እንደዚህ ነው አሉ የሞቱት። ከቆረቡ ከ3 ቀን በኋላ አረፉ። እና ቁርባን ይገላል የሚሉት ብዙ ሰዎች ይሄን እየሰሙ ነው። ቁርባን አይደለም የገደላቸው፣ በቃን ያለው ክርስቶስ። ከዚህ በኋላ ስጋው ደግሞ ከተቀበልሽ በኋላ ሌላ ነገር አያስፈልግም፣ ይበቃሻል፣ ወስጄሻለሁ ወደ ራሴ፣ ዋናው ህይወት የሆነ ይሄ ነው ብሎ ነው እግዚአብሔር የወሰደው እንጂ ቁርባን ገዳይ ሆነ አይደለም። ደግሞ እስከቆረቡ በኋላ ማሞት የመሰለ ይሄን የመሰለ ነገር ተገኝቶ ነው። አንዳንድ መሀይማን አንዳንድ በጣም ግራ የሚያጋቡ ሰዎች አሉ። ይቁረቡ ታም አንድ ሰው ሽማግሌ ታሞ እኮ ነው ይቁረቡ ሲባል እንዴ ምን ነው ምን አድርጓችሁ ይሞትብኝ እንደ አባቴ ከሞተችብኝስ ይላሉ። አለማወቅ። ቅዱስ ቁርባን ከተቀበሉ በኋላ እኮ ነፍስ የምትፈልገውን ነገር ካገኘች በኋላ ይሄን ነው የምፈልገው ብላ እኮ ነው ሄደችው ማለት ነው። በቃ የህይወት የዘላለም ህይወትን አግኝታ እኮ ነው ሄደችው። ተገኝቶ ነው። ከዛ በኋላ ምን ለማድረግ ነው የሚቆየው? ሽምግልና እኮ ከልክ ሲያልፍ ፌስታል እየለቃቀሙ ከየመንገዱ ከመለቃቀሙ አይምሮን ከማጣትና ከጎረቤት ጋር ከመናቆር ውጪ ቤት ውስጥ ከመጨቃጨቅ ውጪ ሌላ ምን ይመጣል? ሽምግልና፣ እርጅና። ቅዱስ ቁርባን ከተቀበሉ በኋላ ለምን ሰከንድ ሽሩፍራፊ ሰከንድ መቆየት አልፈልግም የሚወስደኝ ከሆነ እውነት እሱ ፈቃዱ ከሆነ ይውሰድ። እና አያት እንደዚህ ነው ሄዱት። ስለዚህ እነዚህ ሰዎች ከዚህ መንፈስ ሲገላገሉ መጨረሻ ላይ ሚስጥር አወጣ ማለት ነው። ሰይጣን ምንድነው ያወጣው? የቅዱሳን ዘር ናቸው፣ ልበቀል ነው የመጣሁት፣ እሱ አሳደደን። ማን ነው ሲባል ዜና ማርቆስ፣ አቡነ ዜና ማርቆስ ነው። ዜና ማርቆስ አሳደደን። በቃ እስከ ጥግ ድረስ እስከ ኢትዮጵያ ጥግ ድረስ አሳደደን። ከዛ በኋላ የሱ ዘመን ሲያልፍ ደግሞ መተን እንደገና ዘሮቹን ያዝናል። አገኘናቸዋል ቤተሰቦቹ። ይገርም እና አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት ዘመዳማቾች ናቸው። አቡነ ዜና ማርቆስ የአቡነ ተክለ ሃይማኖት አጎት ናቸው አይደል? ታውቃላችሁ መቼም አቡነ ዜና ማርቆስ የአቡነ ተክለ ሃይማኖት አጎት ናቸው። እንግዲህ አንድ ቅዱሳን ዘር ሲሆን እንደዚህ አጎትም አክስትም ቤተሰብም ቅዱሳን የሚሆኑበት ሁኔታም አለ። ከብዙ ዓመት በኋላ ደግሞ ሰይጣን የእናንተ አባት አይደለም እንደ ይሄ ሁሉ ሲያሳደድ የነበረው ብሎ ደግሞ ቀስ ብሎ ሾልኮ ገብቶ በባዳም ልኮ እኔ ብዙ ጊዜ ወደ ደብረ ሊባኖስ ወደ ፍቼ ወደዚህ ወደ ደብረ ሊባኖስ መስመር ማለት ነው ብዙ አውቃለሁ የቅዱሳን ዘር በአዳም ልኮ ውስጥ የገቡ በአዳም ልኮ ውስጥ ገብተው የወጡ ኢንተርቪው ያደረኳቸው ድምጻቸውን ሁሉ አውጥቻለሁ በዩቲዩብ ላይ አይደለም አናግሬያቸው የተክልየ ዘር ናችሁ እንባላለን ብሎ በዩቲዩብ ላይ ሁሉ አውጥቻቸዋለሁ ከነ ድምጻቸው ደስ ብሏቸው ትምህርታችን እያዳመጡ አገኘን እኮ ተጫወተብን እያሉ በጣም ብዙ ቤተሰቦች አግኝቻለሁ። እኔ የአቡነ ሀብተ ማርያም ቤተሰብ አግኝቻለሁ። እኔ የቅዱስ ክርስቶስ ሰምራማ ተውት ብዙ ቦታ የቅዱስ ክርስቶስ ሰምራ ቤተሰብ እንዲያውም 23ኛ ገጠመኝ የዛሬ 7 ዓመት የለቀኩትን ገጠመኝ ታውቃላችሁ። የቅዱስ ክርስቶስ ሰምራ ቤተሰብ ናቸው አይደለም እንዴ? እጃቸው ጣታቸው ያበራቸው እቺ ጣታቸው የሚያበሩት እናት ማለት ነው። በትዳራቸው ሁሉ መከራ ያዩት እናት የእሳቸውን ታሪክ ማያውቃል። እኔ ቅዱሳን ዘር እንዳገኝ ምክንያት የሆነኝ ገጠመኝ በማቅረቤ ነው። ብዙዎቹ እየሰሙት አረ መምህር እኛ ምን ፈልጋለን እባክህ እናገኝህ እያሉ እኔ እንትና ዘር ነህ እባላለሁ እንትና እያሉ ይመጣሉ። በጣም ደስ ያለ ቅዱሳን ዘር ማግኘት። ግን ህይወታቸውን ስንሰማ ደግሞ ደምን ባል የሚያስለቅሰው
ተበቅሏቸዋል። በደንብ ነው የተበቀላቸው። አሁን ይሄን ቤተሰብ የተበቀለው ለዛ ነው። በዘራቸው ወደ ኋላ ሲታዩ የነዛ ቅዱሳን ዘር ሆኖ ግን ደግሞ ሲመጡ ከማን ጋር ተቀላቅሏል? ይሄ ዛፍ ቅቤ ከሚቀቡት ሰዎች ጋር፣ ጠቋርና ዳሞቴ ከሚያመልኩ ሰዎች ጋር የተለያየ ባህል ውስጥ ገብተው ትርምስምስ ብለዋል ማለት ነው። የማይሆን ነገር ውስጥ ገብተዋል ማለት ነው። እና በትክክል ይሄ ፍጻሜው ዘመን ላይ የቅዱሳን እስከ 7 ትውልድ ድረስ ምርልሃለሁ የሚለው ነገር ምን ያህል እንደሚሰራ እንደሚያዩት ይሄ ነው። እስከ 14 ትውልድ እስከ 25 ትውልድ ድረስ ምርልሃለሁ ይላል አይደል? ቃል ኪዳናቸው ይሄው። እነዚህ ቤተሰቦች በዚህ አጋጣሚ እኔም ምህረት ያገኙ ቤተሰቦችን ደግሞ በማግኘቴ ደስ አለኝ። ቃል የተገባላቸው ቤተሰቦች ናቸው። እሺ ታዲያ ስንተኛ ዘር ናቸው ብላችሁ አስቡ። አይታወቅም፣ ግን የነሱ ዘር ናቸው። እሺ ይሄንን ያወቁት ከመንፈሱ ነው። በኋላ ቤተሰቦቻቸው ወደ ኋላ ሄደው ሲጠይቁ ምንም አያውቁ፣ የነማን ዘር እንደሆኑ እንኳን አያውቁ። መንፈሱ ግን ተናገረ፣ ሚስጥር አወጣ። የነሱ ዘር ስለሆኑ ነው የተበቀልኳቸው። ህፃኗ ላይ ሆኖ ጮኸ። ቤት ውስጥ ጸሎት ክፍል ውስጥ ህፃኗ ጋር ይጮሃል። እዛ ጸበል ቦታ ደግሞ እናትየዋ ላይ እና አባትየው ላይ ይጮሃል። እንግዲህ የጥምቀት ቀን የተያዘ ሰይጣን ነው በዚህ ሁሉ ውርደት የበቃው፣ በልጅቷ ላይ ጮኸ መንፈስ። እና ምንድነው ይሄ? ምን ይላል መጽሐፍ ቅዱስ ላይ? እንዲያውም ዘዳግም 5 ላይ ያለውን ዘዳግም 5:10 ላይ ያለውን ላንብብላችሁ እስቲ። ከመጽሐፍ ቅዱስ የሚጠቅም ነገር ነው ብዬ ነው የማስበው። ቅርታ ከሞባይል በማንበቤ ዘዳግም 5:10 ላይ ከ8 ጀምሮ ላንብብላችሁ። በላይ በሰማይ ካለው በታችም በምድርም ካለው ከምድር በታች በውሃም ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለእናንተ አታድርግ ይላል። ጨሌውንም ጭምር ማለት ነው። ጨሌ የሚመለከውን ዛሬ በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ ግን እስከ 1000 ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ለነዛ ጣዖታት አትስገድላቸው፣ አታምልካቸውም ይላል። እንደዚህ እያለ በጣም ብዙ ጥቅስ ማምጣት ይቻላል። ለምሳሌ ዘጸአት 25 ላይ ዘጸአት 20 ምዕራፍ 20 ቁጥር 5 ላይ እንዲህ ይላል፣ በላይ በሰማይ ካለው በታችም በምድርም ካለው በምድርም ከታች በውሃም ካለው ነገር ማናቸውም ምሳሌ የተቀረጸው ምስል ለእናንተ አታድርግ ይልና ዘዳግም ላይ ያለውን ዋናውን እዚህ ጋር ያመጣዋል ማለት ነው። አትስገድላቸው፣ አታምልካቸውም በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ ግን እስከ 1000 ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር ነኝ ይላል። ይሄንን ሙሴ በመጀመሪያ በዘጸአት ላይ እግዚአብሔር ቀጥታ እንዳናገረው የሚያሳይ ነው። ዘዳግም ላይ ግን በድጋሚ ከ20 ዓመት በኋላ ማለት ከ40 ዓመት በኋላ ለእስራኤላውያን ደግሞ የነገራቸው ነው። የአባቶቻችሁ አምላክ እግዚአብሔር እንደዚህ ይላል ብሎ ለሚቀጥለው ትውልድ የነገራቸው። አባቶቻችሁ ሰይጣንን አምልከው የግብፅን ጣዖት አምልከው እግዚአብሔርን አሳዝነውት ነበረ ብሎ ዘዳግም ላይ ሙሴ ድጋሚ በእርጅና ዘመን እየነገራቸው ነው። እዚህ ዘጸአት ላይ ደግሞ መጀመሪያ ከእግዚአብሔር ገና ቃሉን እንደተቀበለ ነው የሚነግራቸው ማለት ነው። ጽሑፉን እንደጻፈ ገና ዘጸአት ላይ ዘጸአት ማለት መውጣት ማለት ነው። ከሞት ከሲኦል ከህይወት ከጨለማ መውጣት ማለት ነው ዘጸአት። ዘዳግም ማለት ደግሞ ወጥተው ከነበሩ በኋላ ከሞት ከጨለማ ከወጡ በኋላ በበረሃ እየተንከራተቱ እየሄዱ እግዚአብሔርን ያሳዝኑት ነበረ። ወደ ብርሃን እየሄዱ ግን ያሳዝኑት ነበረ። ስለዚህ በድጋሚ እንደገና ቃሉ መነበብ ነበረበት። ዘዳግም የተባለው ለዛ ነው። ድጋሚ እንደገና ያንን ያለፈውን የኦሪቱን ሕግ ለህዝቡ ያስተማረበትም እየደገመ እንደገና ለአዲሱ ትውልድ አዲስ ለተወለዱት ትውልዶች የአባቶቻቸውን ኃጢአትና ጽድቃቸውን እየተናገረ ነውና እስከ 3 እና እስከ 4 ትውልድ ድረስ የአባቶችን ኃጢአት ወደ ልጆች አመጣለሁ አለና ምህረቴ ግን አለ እስከ 1000 ትውልድ ድረስ ነው አለ። አያችሁ ምህረቱ አይቆጠርም የእግዚአብሔር ምህረት። ስለዚህ ነው እዚህ ቤት ውስጥ ምናልባት አቡነ ዜና ማርቆስ ጌታ ቃል ገብቶላቸዋል። በገድላቸው ላይ ገብታችሁ አይታችሁ ከሆነ እምርልሃለሁ ብሎ ቃል ከገባላቸው ግን ምን ይላል? ትንቢተ ሕዝቅኤል ላይ ደግሞ ምን ይላል? ይሄን ሲናገር እምምረው አለ አባቱ ኃጢአት ሰርቶ ልጁም ኃጢአቱን ከደገመው ልጁንም በዛው ኃጢአት ውስጥ በዛው ቅጣት ውስጥ መቅሰፍት ውስጥ እቀጣዋለሁ አለ። አባቱ ኃጢአት ሰርቶ ልጁ ግን ጻድቅ ከሆነና ከሰገደ የአባቱ ኃጢአት ወደ ልጁ አይመጣም ይላል ትንቢተ ሕዝቅኤል ላይ። ልክ አባቱ እንዳደረገው ልጁ ካላደረገ ልጁን እምረዋለሁ ነው የሚለው። እዚህ ጋር የአባቶችን ኃጢአት ወደ ልጆች
የማመጣ እኔ እግዚአብሔር ነኝ ሲል ምን ማለት ነው? ልጆች ሳያውቁ ዝም ብለው በኃጢአት እንዲለከፉ አድርጋለሁ ማለቱ አይደለም። እግዚአብሔር በኃጢአት ውስጥ እየተጨማለቁ ይቅርታ አድርግልን ብለው ከመጡ ልጆቹ እግዚአብሔር ይምራል። ልክ እንደዚህ ቤተሰብ ማለት ነው። ማረን ብለው ከመጡ ምህረት ይደረግላቸዋል። ግን ደግሞ እግዚአብሔር ለምሳሌ እኚህ እናት አሁን ይሄን አዳልሞቴን የሚያመልኩት እናትና አባት ልጆቻቸውን ንስሐ ካላስገቡ ካላስቆረቡ በዚሁ ዝም ብለው የሚቀጥሉ ከሆነና ጫሌውን ተረከቡ የሚሉ ከሆነ የአባትና የእናት ኃጢአት ወደ ልጆች ይሻገራል ማለት ነው። አይ ይሄ ይቅርባቸው፣ ይቁረቡ፣ ይጸልዩ፣ ይሄ አምልኮ በእኛ ይቅር እያሉ አባትና እናት ትተውት እነሱ ንስሐ ገብተው ልጆቻቸው የሚያስቆርቡ ከሆነ ግን ወደ ልጆች አይሻገርም ኃጢአቱ ማለት ነው። እኔ ነኝ የማሻግረው ሲል እግዚአብሔር ምን ማለት ነው? ጥበቃዬን አነሳለሁ ማለት ነው። ለምሳሌ ትምህርት የምታዳምጪ አንቺ ተማሪያም የምትባይ ወይም ደግሞ አስካለ ማርያም ወይም ደግሞ ኃይለ ገብርኤል የምትባል አንተ ወንድሜ ማለት ነው። ለአንተ መንግስት ጥበቃ ያደርግልሃል እንበል። የሆነ ጥሩ ነገር ተገኝቶብህ እንዳትገደል ጥበቃ እያደረገልህ ነው። ከዛ ግን አንተ አረኔ ማንም አይነካኝ በቃ እንዲያውም ጥበቃ አልፈልግም ሂድ አንተ ምናምን ብለው ያ የተመደበልህን ጥበቃ ጋርድህን ወደዛ ሂድ ብለው አባረኸው ብቻህን ኮራ ብለህ ስትሄድ ብትያዝና ብትንገላታ ማን ነው በዚህ ነገር ተጠያቂ የሚሆነው? ራስህ ነህ ተጠያቂ የምትሆነው። ተመድቦልህ ነበር ጠባቂ። ልክ እንደዚህ ሁሉ የሰው ልጅም መላእክቶች ተመድበውለታል። የእግዚአብሔር ጥበቃ ረድኤቱ በረከቱ ተመድቦለት ነበር። አልፈልግም ብሎ ወደ ባዕድ አምልኮ ከሄደ ማን ነው ኃላፊነቱን የሚወስደው? ራሱ ነው ማለት ነው ያሰው። ለዚህ ነው የእግዚአብሔር ጥበቃ ከኛ ላይ ሲነሳ የማንም መጫወቻ ያጋንንት መጫወቻ እንሆናለን። እግዚአብሔር የልጆችን የአባትና የእናትን ኃጢአት ወደ ልጆች አመጣለሁ ሲል ጥበቃዬን አነሳለሁ። ልጆች ሲንገላቱ ሲሰቃዩ ምንም አይነት ህመም ውስጥ ሲገቡ በራሳቸው ኃጢአት የመጣ ስለሆነ ራሳቸው ኃላፊነታችሁን ተወጡ ማለቱ ነው። ለዚህ ነው ብዙ ጊዜ አባት ሆናቸዋለሁ እነሱም ልጆች ይሆኑኛል፣ አምላክ ሆናቸዋለሁ እነሱም ደግሞ ልጆች ይሆኑኛል የሚለው ትንቢተ ዳንኤል፣ ትንቢተ ሕዝቅኤል፣ ትንቢተ ኤርምያስ፣ ትንቢተ ኢሳይያስ ላይ እነሱም ልጆች ይሆኑኛል እኔም አባት ሆናቸዋለሁ ይላል። አባትነትና አምላክ ፈጣሪነት ይለያያል። የሁሉም ፈጣሪ ነው እግዚአብሔር፣ የሰይጣንም ጭምር ማን ነው የሳጥናኤልም ጭምር። የሰይጣን ፈጣሪ አይደለም። ሰይጣንን አልፈጠረም እግዚአብሔር፣ ክፋቱን አልፈጠረም። ሳጥናኤልን ግን ፈጥሮታል። ስለዚህ የሁሉ ነገር ፈጣሪ ነው እግዚአብሔር፣ ግን የሁሉም አምላክ አይደለም። ለሚወዱት ብቻ ነው አምላክነቱ፣ ለሚያመልኩት ብቻ ነው አምላክነቱ። አባትነቱ ደግሞ ከዛም አልፎ ደግሞ አባቴ ነህ ብለው ደግሞ ለሚያመልኩት አባት ነው እግዚአብሔር። ጥበቃውን አሁን እኔ አባቴ ነህ ብዬ ከተቀበልኩት የሚለኝን በሙሉ ታዝዛለሁ። ተቀበልኩትም አልተቀበልኩትም አባትነቱ ከልጅነት የጀምሮ የመጣ ነገር ነው። አባቴ መሆኑን ማቀው በሂደት ነው። ሳድግ አብሬው ስኖር አባቴ እንደሆነ እረዳለሁ። ግን አንተን አልፈልግህም ብዬ ሌላ አባት የምፈልግ ከሆነ መቼም አባት የፈለገ ቢሆን ልጅ ስለሆነ አለማወቅ ነው የማያስተውል ስለሆነ ነው እንደዚህ ያለኝ እንጂ ቢያስተውል እኮ እንደዚህ አይልም ብሎ ሊያስረዳ ይሞክራል በጥረት። ለምን ነው እንደዚህ የምትለው? እኔ እኮ ነኝ የወለድኩ እያለ ለምን አባት እንደሆነ የሚያውቀው አባት ነው። እናት እንደሆነች የምታውቀው እናት ነች። እኔ ደግሞ እናንተ አይደላችሁም ብዬ ስሸሽ እኛ ነን እያሉ ይከተሉኛል ማለት ነው። እግዚአብሔርም እንደዛ ነው። እኔ ነኝ እኮ አምላክህ እያለ ፈጣሪነቱ እንዳለ ሆኖ አምላክነቱን ደግሞ ለመግለጽ ፍቅሩን ያሳያል። ዞረን ሄደን ኃጢአት ሰርተን ስንመጣ ስንመለስ ደግሞ አሁንም ፍቅሩን ያሳያል። ሂድ ውጣ እንደዚህ ብለህ አልነበረ አትገባም አይልም። ሻማህ መብራትህ እስካለች ድረስ ህይወትህ ነፍስህ ማለት ነው። ከ10 ቆነጃጅት መካከል አይታችሁ ከሆነ በሩ እስከሚዘጋ ድረስ ማለት ነው 10 ቆነጃጅት ወይም 10 ሚዜዎች ነበሩ። ሙሽራው እስኪመጣ ድረስ ሁሉም መብራታቸውን ይዘው ይጠብቁት ነበረ። ግን ያለ ሰዓቱ ሻማቸውን ኩራዛቸውን አብርተው የነበሩ ሰዎች ኩራዛቸው አለቀባቸው። ሙሽራው መጣ። ልክ ሙሽራው ሲመጣ መብራታቸውን ያበሩት እነዛ ብልጥ የሆኑት ንቁ የሆኑት ልባም የሆኑት ሚዜዎች ሻማቸውን አብርተው ወይም ኩራዛቸውን አብርተው ሙሽራውን አጅበው ገቡ። እነዚህኞቹ ግን ያለ ሰዓቱ ሻማቸውን አብርተው የነበሩት በከንቱ ሻማቸውን የጨረሱት ይሄ በርቱ የነበረውን በከንቱ የነበረው እንትን ኩራዛቸውን ማለት ነው ጨለማው ላይ ዝም ብለው ነው ያበሩት ያለ ሰዓቱ ማለት ነው። ይሄ ማለት ነው እድሜያችንን ዝም ብለን በከንቱ እንደማፍሰስ የትም ስንዞር እንደማለት ነው። ብርሃን ነው እድሜ በራሱ ብርሃን ነው እኮ ኩራዝ ነው ሻማ እኮ ነው እየቀለጠ የሚያልቅ ነገር ነው እድሜ። እና ዘይታችን አለቀብን ዘይት ይዘን እንምጣ ለሻማችን የሚሆን ለኩራዛችን የሚሆን ዘይት ይዘን እንምጣ ብለው ወደዛ ሲሄዱ ሙሽራው መጣ። ሙሽራው መጥቶ ማንን አገኘ? 5ቱን አገኘ። ግን የመደበው 10 ነበረ። 5ቱ ደግሞ እንዳይባክንብን ብለው ቆጥበው ነበረ። ያለ ጊዜው ዝም ብሎ እንዳይባክን ብርሃናቸውን በአግባቡ ይዘውት ነበረ ማለት ነው። ከዛ አጅበውት ገቡ። በር ተዘጋ። ከዛ ሻማ ይዘው ሲመጡ ማነው ዘይት ይዘው ሲመጡ በሩ ተዘግቷል። ክፈትልን ሲሉ አይ ረፍዶባቸዋል ተባሉ።
እዚህ ምድር ላይ ያለን አረፈደም፣ ከሞትን በኋላ ግን ረፈደ ነው። ስለዚህ የቅዱሳን ዘር በመሆናቸው ሳይሆን የተረፉት የቅዱሳን ምልጃ ረድቷቸው ብቻ ሳይሆን የተረፉት የእግዚአብሔር ፈቃድ ለሁሉም ነው፣ ለአሕዛብም ጭምር ነው። ግን ደግሞ የቅዱሳን ምልጃ ደግሞ አለ። አያችሁ። ስለዚህ እዚህ ቤተሰብ ውስጥ ሰይጣን እንደዚህ እየተመለከ ግን ቅዱሳን አቡነ ዜና ማርቆስ ከላይ ሆነው እያዩ ነበረ ማለት ነው። ያሉ እዚህ ቤት ይመጣሉ፣ ምልጃቸው ቃል ኪዳናቸው ይሰራል። አቡነ ዜና ማርቆስ ባይመጡ እንኳን የእያንዳንዳቸው ጠባቂ መላእክቶቻቸው ስለ አቡነ ዜና ማርቆስ ብሎ እዚህ ቤት ውስጥ ስራ ይሰራሉ። ለምን? ቃል ኪዳናቸው ተጽፏል። ይህ ቤተሰብ የማን ዘር እንደሆነ ያውቃሉ። ሲወለዱ እኮ መላእክቶችም አብረው ነው የሚመጡት እኮ አይደል እንዴ? አዲስ ልጅ ሲወለድ ጠባቂ መልአክ ተመድቦለት ነው የሚመጣው። የማን ዘር እንደሆነ ያውቃል መልአኩ ሚካኤል። እኔ ጋር ለምሳሌ ጠባቂ መልአክ የሚካኤል ከሆነ ወይም የኔ ቀንና ጠዋት የሚጠብቁኝ መላእክቶች እኔ ከየት ከዛሬ 700 ዓመት የዛሬ 1000 ዓመት የትኛው ዘር እንደመጣውኝ ያውቃሉ። ስለዚህ የተጻፈውን ቃል ኪዳን ያውቃሉ። አቡነ ዜና ማርቆስ የሚለው ገድል ላይ ምን ቃል እንደተገባ ያውቃሉ። ስለዛ ቃል ኪዳን ሲሉ ስለ አቡነ ዜና ማርቆስ ሲሉ መላእክቶቹ ይሄን ቤት ያድናሉ ማለት ነው። ዕብራውያን ምዕራፍ 1 ቁጥር 14 ላይ መላእክቶች ሰዎች እንዲድኑ ያግዛሉ፣ ይላካሉ፣ ያገለግላሉ ይላል። ሰዎች እንዲድኑ መዳንን የወርሱ ዘንድ ነው የሚለው። አያችሁ። ስለዚህ መላእክቶች ሰዎችን ሆን ብለው እንዲድኑ ያደርጋሉ። ጸበል እንጠመቅ ብለው ሄዱ ሰዎች አንድ ስቴፕ ሲራመዱ መላእክቶች ደግሞ አንድ ስቴፕ ይረዳሉ። አያችሁ። ጥምቀት እንጠመቅ ብለው ሄዱ፣ የዋህነታቸው ረዳቸው። የልጅቷ መንፈስ ተቀሰቀሰ፣ ቤቱ ዳነ። እንሂድ ብለው ባይሄዱ ኖሮ ደግሞ አይድኑም ነበር ማለት ነው። ስለዚህ አንዳንድ ጊዜ ከኛ አንድ ስቴፕ እናሳይ፣ አንድ እርምጃ ወደፊት እንሂድ ማለት ነው። እኔ የቅዱሳን ዘር ስለሆኑ ነበር ያንገላታኋቸው ብሎ ተናገረ። ተጋለጠ መንፈሱ፣ ተሸኘ፣ ተጋልጦ ተሸኘ። ከዛ በኋላ አሁን ባልና ሚስት ቆርበዋል። እግዚአብሔር የተመሰገነ ይሁን። የአቡነ ዜና ማርቆስ ስዕል በትልቁ ተሰቅሏል። ይገርማል። ብሎ ጮሆ ነው የወጣው። አሁን ቡና ይፈላዛ ቤት ምን አይጨሳጨስ የለም። ለዕጣን ብቻ ነው የሚሸተው ቤቱ። ዕጣን ሽቶ ነው የሚሸተው። ደስ የሚል ሽቶ ስትሄዱ እዛ ቤት ውስጥ በፍሬም ተደርጎ የአባታችን አቡነ ዜና ማርቆስ። ከዛ ሱባኤ ግቡ ምን አሉኝ እናትየው፣ እንደው የዜና ማርቆስ ዘር ናቸው ብሎ የተናገረው መንፈስ ስለሆነ እንዴት ነው የምናምነው አሉ። እንዴ የተክልዬም ይሁን የአቡነ ዜና ማርቆስ የሚባል ብቻ የቅዱሳን ዘር እንደሆነ ከተናገረ በቂ ነው እኮ። ስዕላቸውን የሰቀል ነው። ሌላ ምንም ያደረገው ነገር የለም። ሌላ ነገር አልተናገረም። የእነሱ ዘር ናቸው የተናገረው። እውነትን የሚያውቀው እሱ ነው። ለምን? በእግዚአብሔር ኃይል ተይዞ በመላእክቶች ተይዞ ነው የለፈለፈው። ጸበል ቦታ ነው የለፈለፈው። አንድ ሁለተኛ ነገር ደግሞ ሱባኤ ግቡ አልኳቸው። ሱባኤ ሲገቡ አባታችን አቡነ ዜና ማርቆስ ቤተክርስቲያን የሚያገለግሉ ካህን በእውነት ሱባኤ ከገቡ በኋላ በ8ኛ ነው በ7ኛ ቀን ላይ እዛ የሚያገለግሉ ካህን በማህበር ተገናኙ። ማህበር ላይ ተጠርተውና ባልና ሚስት ማለት ነው ተጠርተው ዝም ብለው በሌላ ማህበር ላይ ተገናኙትና በጨዋታ ሲነሳ እንደው ገረማቸው። ሰውየው ራሱ በጨዋታ ሲነሳ እንደው የሚገርም እኮ ነው የመጀመሪያችን ነው ዝክር ተጠርተን ስንበላ አሉ። እና አሁን እንዴት ሲሉ ጊዜ እስከዛ ዝክር በልታችሁ አታውቁም? አዎ። ቄሱ አስተምሮ መጡና ቁጭ አሉ አጠገባቸው ተቀምጠው። አዎ እኛ እንደዚህ በአዳም ልኮ ውስጥ ነበርን እንደዚህ ነበርና እንደው በጨዋታ አድርገው አቡነ ዜና ማርቆስን ስም ሲያነሱ እኔ እኮ የአቡነ ዜና ማርቆስ ካህን ነኝ አሉ። በስመ አብ ወወልድ ወመንፈስ ቅዱስ። ደነገጡኝ አባት። እውነት ነው አቡነ ዜና ማርቆስ እንዲህ አድርገው አንዳንዴ ጸበል ቦታ ላይ ያናዝዛሉ ብለው ካህኑ ተናገሩ። ገድላቸውንም አነባለሁ ጸበል ቦታ ላይ ማጠምቃለሁ አሉኝ አባት። በጣም የሚገርም ነው። እኔ እሳቸው እንዲያውም በልጅነቴ አቡነ ዜና ማርቆስ ገዳም ያለበት አካባቢ ነው የኖርኩት አሉ ካህኑ ራሱ። እዚህ መጥቼ እዛው ነው ማገለግለው ብዬ ከእሳቸው አልለይም ብዬ ይሄው እያገለገልኩ ነው ብሎ ሲናገሩ ሴትዮዋ አለቀሱ። የሱባኤያችን መልስ ነው አሉ። ገና ሱባኤያችን ከጨረስን አንድ ቀናችን ነው አሉ። ይሄ ነገርን የአቡነ ዜና ማርቆስ ዘር ናቸው ብሎ የተናገረው አጋንንት ነው፣ አዳልሞቴ ነው። ይሄንን አምነን ደግሞ ስዕሉን ሰቅለናልና ግን ማረጋገጫ እንፈልጋለን ብሎ ሱባኤ የገቡት። ማረጋገጫው ደግሞ የእኚህ ቄስ መገኘት ብቻ ሳይሆን ምስክርነቱ ነው። ቄሱ ጸበል ቦታ ላይም እንደዚህ እንሰማለን። ልጆቻቸውን ይሰበስባሉ፣ ከዚህም ከዛም እያደረጉ ይሰበስባሉ ብሎ ተናገሩ። ከዛ እኚህ አባት ስልክ ተለዋውጠው ሰላም ይባባላሉ ማለት ነው። የሚገርም ታሪክ ነው። የመምህር ተስፋዬ ዩቲዩብ ላይ መለቀቁ አይቀርም ብለው አሏቸው። ይሁን ችግር የለውም ህዝብ ይማር ምን ችግር አለው አሉ። እና እግዚአብሔር እንዲህ ያለ ነገር አደረገ በዚህ ቤተሰብ ላይ። ልጁ ከሄደበት እስካሁን አልተመለሰም። ገዳም ሄዷል፣ ግን ደውሏል፣ ተነግሮታልም። የአቡነ ዜና ማርቆስ ዘር ሀረግ እንዳለውና የቅዱሳን ዘር እንደሆነ ሲነገረው በጣም የገረመው በጣም የደነቀው አለቀሰ ሁሉ። ከዛ ደግሞ እንደገና
ይቺ እህት የሚስትየዋ የእናትየዋ እህት የምትባሏም ደግሞ ዛሯ አለቀቃትም ነበረ። ከ4 ቀን በፊት ነው የለቀቃት። አሁን በጣም ከባድ ዛር ነበር ደግሞ እሷ ላይ ያለው። ገርጋሪ ነው እንዳታገባ ዝም ብሎ ድኩስኩስ የሚያረጋት ታውቃላችሁ። ዝም ብሎ ከዘመድ ጋር ምጥምጥ እያሉ እንዲቀመጡ የሚያረግ ወይ ወጥተው ያገቡ ወይ ስራ ይሰሩ ወይ ምን አይሉ ዝም ብሎ ቤት ውስጥ ዕቃ ያጥባሉ፣ እንጀራ ይጋግራሉ፣ ዘመድ ሆኖ ይቀመጣሉ። በቃ ወጥተው እንዳይሰሩ ራሱ ስሜታቸው አይፈቅድላቸው። በሽተኛ መስለውም ይቀመጣሉ። ፊት ስታያቸው ጥርሳቸው ራሱ ያስታውቃል። ለምሳሌ አንዳንድ ሰዎች ኖርማል ናቸው ያጫውታሉ ከእናንተ ጋር ግን ቢጫ ነው ጥርሳቸው። ፋቁ ተብለው እንኳን ለመናገር ይከብዳል። ለምን እንደዚህ የምትሆኑ ፋቂ ማን ስትሏቸው ሞራላቸው የነካብላችሁ ስለምታስቡ ማለት ነውና አፋቸውን ያሸተዋል። በቃ ቤት ውስጥ እንዲናቁ ያደርጋቸዋል። ገንዘብ ከገንዘብ የላቸውም። አመት በዓል ሲሆን ለቤተሰብ በጀት በሚወጣበት ሰዓት ነው ልብስ የሚገዛላቸው። እህታቸውን ልብስ የምትገዛላት ምናምን እንደዚህ እና ልጅቷ እንደዚህ ሆና ነበር የኖረችው። አሁን ከ4 ቀን በፊት መንፈስ ይወጣላት የሚገርማችሁ እና ገርሟት አንድ ቃላት አልተናገረችም። ጥራን ቁጭ ያለችው በቃ ዝም። እድሜዋን አስረፍዶባታል። ብዙ አረፈደን በርግጥ ግን ሄዷል። የአበባ እድሜዋ አልፎባታል እና በጣም በቃ የሚያሳዝኑት አንዳንድ ሰዎች እውነቴን ነው የምላችሁ እንዴት እንደሚያሳዝኑ። ይሄን መንፈስ ተሸክሞ ደግሞ ነጠላ ለብሶ ሱቅ ያሉ ሄደው ቤተክርስቲያን ግንቡን ስመው ተሳልሞ ይመጣሉ። የዋህነት ጥሩ ነው። ይሄም አንድ ነገር ነው። ይሄም ታይቶላቸው ሊሆን ይችላል። በዛ ልክ ብቻ አይደለም ጠልቀው ገብተውም ያገለገሉ ራሱ ግን ቤታቸው ውስጥ ደግሞ ብዙ ኮተት ያለባቸው ሰንበት ተማሪዎችም ጽዋ ማህበርተኞችም አሉ። የቤታቸው ብዙ ኮተት አለ፣ አያልፍላቸውም። ትዳር ይዛሉ አገልጋዮች ሰንበት ተማሪዎች ሆነው ልጅ ግን አይወልዱም። እምቢ ይላቸዋል። ማን እንደዘጋውም አያውቁም። የሚያገለግሉት ታቦትም ተስለውም ልጅም ስጠኝ ሲሉትም አይሰጣቸውም ስላቸው ጊዜው ገና ስለሆነ ሊሆን ይችላል። በርግጥ ይሰጣል ግን አላገኙም ነው። እንደገናም ቤተሰባቸው ውስጥም ዛር መንፈስ አለ ተብሎ ሲነገራቸውም ደግሞ አይሰሙም። ከእናትና ከአባት የመጣ ሊሆን ይችላል ይሄን የዘጋው። እንደው ምንም እንኳን ሰይጣን ባይሆንም የዘጋው የተፈጥሮ ጉዳይም እንደው የሥጋ ጉዳይም ሆኖ እንኳን ከዘጋው እግዚአብሔር በተአምሩ ልጅ እንዲሰጣችሁ ስለተሳሉ ሲባሉም ደግሞ ጠንከር ያለ መንፈሳዊ ሕይወት የላቸው። ዝም ብሎ በቃ ሰንበት ትምህርት ቤት ይመላለሳሉ። ጥሩ ሕይወት ሊኖራቸው ይችላል። ሰንበት ቤት ሲመላለስ ጥሩ አገልግሎት ሊሆን ይችላል። ግን ያገለገሉትን መልአክ ወይም ያገለገሉትን ታቦትና ቅዱስ ጻድቅ ወይም መድኃኔዓለም ድንግል ማርያም ሊሆን ይችላል ያገለገሉትን ያክል ሲያገቡ በስለትም ወይ ደግሞ በጸበልም ደግሞ ሊወጣ ይችላል ነበር። በስለትም ልጅ ማግኘት አለባቸው። በጸበልም ደግሞ መንፈስ ከሆነ መውጣት አለበት፣ መያዝ አለበት። ካልሆነ ደግሞ ምንድነው ምክንያቱ ብሎ ሲዋይ ሲገቡ መልስ ማግኘት አለባቸው። ከሁሉም የሆኑ ሰዎች አሉ። ከሁሉም ባዶ የሆኑ ሰዎች አሉ ግን ያገለግላሉ። እና አንዳንዴ ምናልባት ሰንበት ተማሪ በነበሩበት ሰዓት ጥፋት አጥፍተው ይሆን ልጅ ስላልወለዱ አይደለም ጥፋት ያጠፉት። ግን እንደው አንዳንዴ ጸልየው ምን ብለው በሁሉም በኩል ሄደው ምን ቢካለ መጠየቅ ያስፈልጋል። ያስቀየብኩት ነገር ይኖራል ይሄን ታቦት ይሄ መልአክ ወይም ይሄ ድንግል ማርያምን ማገለግላትን ወይም መድኃኔዓለምን ሳገለግለው እንደው የሆነ ነገር አጥፍቼ ይሆን ተዳፍሬ ይሆን አይደለም እንዴ? እስራት እንዳይጸናባችሁ አታፊዙ ይላል አይደል? ትንቢተ ኤርምያስ 28:22 ላይ ካልተሳሳትኩኝ እስራት እንዳይጸናባችሁ አታፊዙ ይላል። አፊዤ ይሆን ብሎ ማሰብ ያስፈልጋል። ጠንቀቅ ማለት ያስፈልጋል። አንዳንዴ ሌላው ደግሞ በበጎ ነገር አስቦ ደግሞ አይ ቸኩያ ገባሁኝ እንጂ ምናልባት እግዚአብሔር እኔን ለምንኩስና ፈልጎኝ ይሆናል ልጅም ካልወለድኩኝ እንግዲህ በቃ ምንም ማድረግ አይቻልም እንደ አብርሃም እንደ ሳራ ኖረን መጨረሻ ላይ መመንኮስ ነው ብሎም በጎ ነገር ማሰብም ያስፈልጋል። ዝም ብሎ እንዲሁ ልጅም አልተሰጣቸውም። ከዛም ደግሞ ወጥተውም ደግሞ ዓለማዊ ሕይወትም ሲኖሩ ሱሪም ለብሰው ሊፕስቲክም ተኩልም ተቀብተው ምንም ኮስሜቲክስ ቀለማቸው ዱቄታቸው እንደፋፍተውም ደግሞ አገልጋይ መሆናቸው ረስተው ዓለማዊ ይሆናሉ። ደግሞ ያኮርፋሉ፣ ታቦቱን ያኮርፉታል መልሰው። ምክንያቱ ልጅ ያልወለዱበት ትዳራቸው ሰላም ያልሆነበት ምክንያቱ ምን እንደሆነ ለማወቅ እንኳን ጥረት አያደርጉም ማለት ነው። እና አንዳንዴ ቁጭ ብሎ ማወቅ ቁጭ ብሎ ማጥናት ያስፈልጋል። ለምንድነው ያልወለድኩት? ለምንድነው ትዳሬ ሰላም ያጣው? አገልጋይ ሆኜ ለምንድነው በዚህ ልክ እየኖርኩ ያለሁት ብሎ ማሰብ ያስፈልጋል። እና የቅዱሳን ዘር ስለሆንን ወይም ደግሞ ሰንበት ተማሪ ወይም ዲያቆን ወይ ካህን ወይም ደግሞ አገልጋይ ስለሆንን ምናምን የሆነ ምን ተርፍ ነገር ሆነን ሳይሆን ከኛ የሚጠበቃል የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ ነው የሚለው። የየራሳችን የሆነ የመከራ ለክርስቶስ ምን ገልጸው ፍቅር አለ። የራሳችን መከራ መስቀል አለ። ራሳችን ጋር እኛ ጋር የሆነ መገለጫ አለ ማለት ነው። ስለዚህ እሱን ማሳየት ያለብን። እግዚአብሔር ይሄን ቤት ይፈውስ ወያላው እናቱን አስቆርቧል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ስሙ የተመሰገነ ይሁን ብቻ ሳይሆን እውነት ድንቅ አምላክ ነው። ቅዱስ ሩፋኤልም ጠባቂ መልአኩ
ይሄንን ስላደረገ እውነት ስሙ የተመሰገነ ይሁን፣ በረከቱ ይደርብን። አባቴ ቅዱስ ሩፋኤል ታምሩን አሳይቶኛል። ይሄንን ቤተሰብ ተአምር ስላቀረብኩኝ ታሪኩን ስላቀረብኩኝ በጣም ደስ ብሎኛል። መጨረሻ ላይ ሳልናገር ማላልፈው ስላስጠኝ ነው። አስጠኝ በሚል ሰበብ እዚህ ቤት ውስጥ የመጡ ሁለት ሰዎች ነበሩ፣ አንድ ወንድና አንድ ሴት። እዚህ ቤተሰብ ውስጥ የሀብታም ልጆች አይደሉ። ይሄንን ሳልናገር ባልፍ እንደው ቤተሰቡም ያኮርፈኛል። ኧረ መምህር ሳትናገረው እያሉኝ ነው እስካሁን ድረስ ራሱ መጥቶ ልጆቻቸውን አበላሽተውባቸዋል። አንደኛዋ ልጅ ተደፍራለች፣ አንደኛዋ ሴት ልጅ ማለት ነው። አስጠኝ መጥቶ አባብሏት ከሱ ጋር እንድትተኛ አድርጎ ያለ እድሜዋ ተገናኝቷት፣ ያው መደፈራል የሚባለው መደፈር ሲባል እኮ ተወኝ ልቀቀኝ አልፈልግም እያለች እየታገለች ስለደፈራት ብቻ ተደፈረች የምትባለው። ያለ እድሜዋ ያለ ጊዜዋ ያለ ሁኔታዋ ማድረግም ራሱ መድፈር ነው። ከዛም አልፎ ተርፎ ደግሞ ማታለልም መድፈር ነው። በዚህ ንስሐ ያስፈልጋልና በአስጠኝ ሰበብ መጥቶ ብዙ ነገር አድርጓት ከዛ በኋላ ግን ልጅቷ ዘማዊ ነው የሆነችው። ይሄ ልጅ ፍለጋ ነው የምትዞረው። በቃ እሱን ነው የሚያምራት። ዝሙት መንፈስ አርፎባታል። የልጁን ፎቶ እያየች ግለ ወሲብ ትፈጽም ነበረ። የዛ የሚያስጠናት ሰው ማለት ነው። ከዛ በኋላ ወንዶች ጋር መዞር ጀመረች። ያለ እድሜዋ በጣም ብዙ ችግር ውስጥ ገብተው ነው እቺ ልጅ ያተረፏትና ያዳኗት። ሌላው ደግሞ እንደገና ሌላ ሴት ደግሞ መጣ። አስጠኝ ወንድ አንፈልግ ብለው ደግሞ ሴት ሲያመጡ ይቺ ሴት ደግሞ አስጠኛዋ ሌባ ሆና ነው የመጣችው እዛ ቤት ውስጥ። ባለፈው ሌዝቢያን ብዬ ነገርኳቸው አይደለም። እቺ ሴት አስጠኝ ደግሞ ቤት ውስጥ ስታስጠናቸው ልጆቹ መጣው ሽንት ቤት ብላ ገብታ የእናትና አባት መኝታ ክፍል ገብታ አለ የተባለውን ነገር ዝርፍ አድርጋ ነው የወጣችው። የዛን የወጣችው ጭራሽ ከዛ በኋላ ማልተገኘችም፣ እስካሁን ድረስ ማልተገኘችም። እና ተጠንቀቁ ለማለት ያክል ነው ይሄን ነገር የምናገረው። ልጆቻቸው የተደፈሩባቸው ብቻ ሳይሆን በአስጠኝ ምክንያትም ደግሞ ያገቡም አውቃለሁ። የተጋቡ አስጠኝ ሆኖ ተቀጥሮ ልጅቷ እድሜዋ የደረሰች ነበረች። 19 ዓመት 20 ዓመት የደረሰች ነበረች። አስጠኛዋ ሆኖ መጣ። እድሜዋ 24 25 ዓመት የሆነ ልጅ ነበረ። በዛው ተዋወቁ። ምን አሉ? እሱም በትምህርቱ በጣም መልካም ሰው ነበረ። ስራ አጥቶ ነው እንጂ በየቤቱ እየዞረ የሚያስጠናው ስራ ቢያገኝ በትምህርቱ በጣም አሪፍ ልጅ ነበርና የአባቷ መስሪያ ቤት እንዲቀጠር አደረገችው። አስጠኛዋም ነው የአባቷም ሰራተኛም ሆነ ማለት ነው። የአባቷ ሹፌር ሆነ። ከዛ በኋላ ደግሞ የአባቷ የድርጅቱ ምክትል ስራ አስኪያጅ እስኪሆን ድረስ ያደረሰችም ደግሞ ይሄን ደግሞ አውቃለሁ። ስለዚህ እንደዚህ አይነት ነገሮችም መልካም ነገሮች ስላሉ መጥፎ ነገሩን ብቻ ለምንይዘው እና በጣም ጥሩ ስነ ምግባር ያለው ልጅ አሪፍ ልጅ ቤቱን ትዳሩን ቤተሰቡን የሚወድ እና ካስጠኝነት ተነስቶ ደግሞ እንደዚህ መልካም የሆነ ትዳርም ደግሞ ይወጣል። ሁሉ ጊዜ የተበላሸ ነገር ይመጣል ማለት ብቻ አይደለም ማለት ነው። እንዲያውም ቤተክርስቲያን እንድትሳለም እንድታስቀድስ መንፈሳዊ እንድትሆን ስነ ስርዓት እንድትይዝ ወንዶችን ብዙ እንዳትቀርብ ሲመክራት የነበረ ሰው እንደሆነ ደግሞ አውቃለሁ። ደግሞ ሌላ ሰው እንደዚህ አይነት ሰው መንፈሳዊ አስጠኝ ሆኖ ስነ ስርዓት እንድትይዝ አድርጎ አስተምሯት ከዛ በኋላ ለካልጅቷ ለሆነ ሀብታም ታጭታለች እና ቤተክርስቲያን እንድትሳለም ቤተክርስቲያን ያገኛታል። ሄዳለች ትመጣለች ምናምን እና ያገባት ሰው ውጪ ነው ያለው እቺኛዋ ልጅ እና ካስጠኛዋ ጋር ቤተክርስቲያን እየተሳለመች ነው። ካስጠኛዋ ጋራ እዛም ትዞራለች ብላ የቤት ሰራተኛዋ ለእናትየዋ ስትናገር እናትየዋ ደግሞ አባትየው ደግሞ ልጅቷን ይገርፏታል። ኧረ አባዬ እሱ እኮ እንዲያውም ለሚያገባሽ ሰው ጥሩ ሆነሽ መገኘት አለብሽ፣ መልካም ሴት መሆን አለብሽ እያለ የሚመክረኝ ምክር ይኸው ተመልከት፣ ቴሌግራም ላይ ይኸው ሚልክልኝ ቮይሱን ተመልከት ብላ አስቆመቻቸውና መግረፋቸውን አስቆማ እያለቀሰች አሳየቻቸው። ከዛ ያንን ሲያነቡት በጣም ነው የደነገጡት፣ በጣም ነው ያዘኑት፣ በጣም ነው የጎዷት። መተዋታል ሳያጣሩ ማለት ነው ልጅቷን። ከዛ አስጠኛዋን ጠርተው ሸልመውት አመስግነውት ቤተሰብ አድርገውታል። ከዛ ምን ቢሆን ጥሩ ነው ታናሽየዋን አገባ። እሷ ውጭ ሀገር ሌላ የሚያገባት ሰው ተዘጋጅተዋል፣ ለሀብታም ሊድሯት አዘጋጅተዋታል። ታናሽየዋን እንዲያገባ ነው ያደረጉት። በጣም የሚገርመው ነገርና አንዳንዴ እንደዚህ የሚያስመሰግን ስራ የሚሰሩ ደግሞ አስጠኞች ደግሞ አሉ፣ መንፈሳዊ አስጠኞች ደግሞ አሉ፣ ወንድ ሆኖ ማለት ነው። እና እባካችሁን ቤተሰቦች ተጠንቀቁ። ግን ደግሞ መልካም ሰዎች ስላሉ ደግሞ አትግፉ፣ አትጎትቱም፣ አትግፉም። ሁለቱንም በጥንቃቄ በማጥናት በማስተዋል ነው መሄድ ያለበት። ንብረታችሁን ጠብቁ። ከዛ ውጪ ደግሞ አንዲት ልጅ ደግሞ አውቃለሁ ገጠር 12ኛ ክፍል ድረስ ተምራ ከተማ መታ ግን የቤት ሰራተኛ የሆነች ደግሞ ማቃት ልጅ ደግሞ አለች። በጣም ስለ አስጠኞች ብዙ ነው ማቀው። ግን
በተለያየ ቦታ ጽፌ ስላስቀመጥኩት መሰብሰብ አቅቶኝ ነውና እዚህ መጣ ከዛ የቤቱን ልጆች ታስጠናለች አስጠኚ አትቅጠሩ እኔ 12ኛ ክፍል ስለጨረስኩኝ እኔ ላስጠናቸው ብላ ለቤተሰብ መናገር ትችል ነበር ግን እንደተማረችም አያውቁም ይሰድቧታል ይንቋታል ቤተሰብ ውስጥ በጣም ነው የሚያንቋሽሿት በቃ ክብሯን ነው የሚነኩት ክብረ ነክ የሆነ ስድብ ሁሉ ይሰድቧታል ይሄ እንዴት ነው ዘርን በተመለከተ አይደለም ያን የሚያደርጉት ግን ለምንድነው ልጅቷ አይነ ጥላዋ ገላዋ እንዲሸት ያደርጋልና ትሸታለች ማሽተስላችሁ ምንድነው ላብላብ ትላለች በዛ የተነሳ ትንሽ ይቆጣሉ ቤተሰብ አይነ ጥላዋ ነው ግን እንደዚህ የሚያገድ እና እሷ ደግሞ ይሄ ችግር እንዳለባት አታውቅም ለራሷ አይሸታትም ሲነግሯት ነው የምትደነግጠው ሽምቅቅ የምትለው ይሄንን ደግሞ የተናገሩት ልጆቹ ናቸው ልጆቹ ልታስጠናን ስትመጣ ትሸታለች ብሎ ተናገሩ ታስጠናቸዋለች እንዴ አዎ ከዛ በትምህርታቸው ልጆቹ በጣም ጎበዞች ሆኑ ተሻሻሉ እሷ ከመጣች በኋላ ለውጥ አመጡ ከዛ አንድ ቀን ካሜራ ገጠሙ እሷ በሌለችበት ጊዜ ካሜራ ተገጥሞ ምናምን እንዴት እንደምታስጠናቸው እንዴት በፍቅር እንደምታስጠናቸው ከልጆቹ ጋር እንዴት እንደምትጫወቱ ምናምን አይተው በጣም ያዘኑት ልብስ ገዙላት የሚያስፈልገው ማንኛውም ነገር አሟሉላትና ይቅርታ አሏት ከዛ ምን እናግዝሽ ልጆቹ ስታስጠኝ ምን እናግዝሽ አሏት ምንም አያስፈልግም አለቻቸው ብቻ እኔን አትስደቡኝ በጣም ነው የሚከፋኝ እናትና አባቴን ጥዬ መጣሁት እንዲያልፍላቸው ነው እነሱን ዛት ጥዬ መጣሁት ስራ ጠፍቶ አይደለም የደና ቤተሰብ ልጅ ነኝ 12 ጨርሻለሁ ምናምን ብላ ነገረቻቸውና በጣም ሊደነገጡት ደግሞ በትምህርቷ በጣም ጎበዝ ልጆቹ 5ኛ ክፍል 4ኛ ክፍል ማም ተማሪዎች ናቸው በትምህርታቸው የሚገርም ውጤት ያመጡት ሁሉም ሶስቱም ልጆቻቸው ከአንደኛ እስከ 5ኛ ድረስ እንዲወጡ ነው ያደረገቻቸው በደረጃ እንኳን እሷ ባለችባቸው 3 አመታት ውስጥ እና በዝምድና ቤታቸው የሚመጣ ሰው ነበር እሱ ነው ይዟት ሄደው እኔ እቺን ማን ይትቻታል ሄድም አጋቡኝ አለ ከፈለገች እሺ ካልችማ እሺ ግን እንደዚህ ነው ሰውነቷ ይሸታል ማን ተባለ ችግር የለውም እሱ ለኔ ተውሉኝ ያለው እሱ ለኔ ተውሉኝ አለ የኛን ትምህርት የሚያዳምጥ ሰው ስለሆነ ነው እግዚአብሔር ይመስገን እሱ እኔ መድኃኒቱን አውቀዋለሁ እቺ ልጅ ግን ማግባት ትፈልጋል ስለሷ ዝና ሰምቶ ነው መጀመሪያ ከዛ ወሰዷት በቃ ያው አገባች 3 አመት ነው እነሱ ቤት የሰራችውና እንዲህም አይነት ደግሞ መልካም የሆነ ልጆችን ለቁም ነገር የሚያበቁ ደግሞ የተናቆ የሚመስሉ ግን በጣም ጥሩ ዕውቀት ያላቸው ሰዎችም ደግሞ አስጠኞች ደግሞ አሉና መልካምነት መልሶ ይከፍላል አይደለም ሲሰድቧት ምን ሲሏት ልጆቹን አልጎዳቻቸውም ለልጆቹ ፍቅር እየሰጠች ነው ያስጠናቻቸው አስጠኝም አልተባለችም እና ይሄ መልካምነቷ ደግሞ ጥሩ ትዳር ሰጣት የዩኒቲ ዩኒቨርሲቲ መምህር ነው ባለቤቱ አሁን የሚገርማችሁ የልጅቷ ባለቤት ዩኒቲ ዩኒቨርሲቲ መምህር ነው እና እግዚአብሔር ስም የተመሰገነ ይሁን ይሄንን ሁሉ ግን ገጠመኝ በብዙ ሊሆን የሚችል ሊበታተን የሚችል ገጠመኝ አንድ ለየብቻው ሊቀርብ የሚችል ገጠመኝ ማቀርብላችሁ እየበዛብኝ ስለመጣ ነው በአንድ ገጠመኝ ላይ 5-6 ገጠመኝ እያጨኩ መነግራችሁ ብዙ ገጠመኝ ያለው በየቤቱ ሄጄ ማልሰማው ጉድ የለም ግን ለቅዱስ ቁርባን ካልበቁልኝ ማቅረብ ይከብደኛል እሱ ነው ትልቁ ችግርና እባካችሁን ራሳችሁን ጠብቁ የቅዱሳን ዘር ሆንክም አልሆንክም ራስህን የምታድነው እንጂ የካህን ዘር ነኝ እኔ ቄስ ቤተሰብ ነኝ እኔ አልጾም አልጸልይም አልሰግድም እነሱ ይጸልዩልኛል ከመነኩሴት የመነነ ቤተሰብ አለኝ ምናምን አይሰራም ራስን አድን የራስን መስቀል ተሸክመህ ክርስቶስን ተከተል ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን ሰላም ነው መንግሥተ ሰማያት ቀርባለችና ንስሐ ግባ